እሺ ውድ የህይወት ቲቪ ቤተሰቦቻችን ዛሬ ህብስተ ጥበብ ከአዲስ እንግዳ ጋር ቀርቦላችኋል። እንግዳዬ ኤልያስ ኃይሉ ይባላል። ናዝሬት ቁጥር 1 ሙሉ ወንጌል ቤተክርስቲያን ውስጥ በኪቦርዲስትነት ያገለግላል። ዛሬ ለየት ብለን ትንሽ ከፍ ብለን መተናል እና ከኔ ጋር እንድትቆዩ እጠይቃለሁ። እንግዲህ ኤልያስ ጥሪያችንን አክብረ ስቱዲዮአችን ድረስ ስለተገኘ በመላው የህይወት ቲቪ ቤተሰቦችና በዝግጅት ክፍሉ ባልደረቦች ስም አመሰግናለሁ። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? ጌታ ይባርክ። ሞቃረከው ከስንጀምር ጥሩ ነው። እንግዲህ ያ ሁሉም በየሙያው ነው። ምንም አልገባኝም። እጆችን ታርመሰምሳቸዋለህ እዛ ላይ ደስ ይላል። ሙዚቃ በጣም የሚመስጥ ነገር ነው። እንግዲህ ወንጌላችንንም የእግዚአብሔርን ቃል መጽሐፍ ቅዱስንም ስናይ ብዙ ዝማሬዎች አሉ፣ ብዙ የቀኔ መጽሐፍት አሉና እግዚአብሔር የጥበብ ሁሉ ምንጭ ነው። እግዚአብሔር ይመስገን። በኪቦርዲስትነት ነው የምታገለግለው። ናዝሬት ቁጥር 1 ሙሉ ወንጌል ቤተክርስቲያን ናዝሬት ቁጥር 1 እንግዲህ የመጀመሪያው ቸርች ነች። አሁን ብዙ ወደ 25 ደርሰዋል አጥቢያ ቸርቾች፣ ግን ቁጥር 1 እናት ቸርች ነች። 16 ቀበሌ ውስጥ ያለችው ናት ካልተሳሳትኩ። በቀድሞ 16 አሁን ምን ተባለ? አሁን 08 ስሞች አሉ። ይሄ ኦዳ ምናምን እንደዛ ኦሮሚያ ውስጥ ስለሆነ አሁን እዛ ነው የምትገኘው 08 ቀበሌ። ውድ የህይወት ቲቪ ቤተሰቦች እኔ እንግዲህ ትዳር ስመሰርት ባለቤቴን ያመጣሁት ከናዝሬት ቁጥር 1 ቃልዮት ነው አፌ ላይ ያለው የቃልዮት አባል ስለሆንኩኝ ከናዝሬት ቁጥር 1 ሙሉ ወንጌል ቤተክርስቲያን ነው። ኧረ ባለውለታዬም ነች። ሰላምታዬን አደርስልኝ። እናደርሳለን። ይስተካከል። ያው ቃልዮት እያልክ ከሪትም እየወጣህ ነው። እንግዲህ ኤልያስ ያው በሙዚቃ ቋንቋ እያረመኝ ነው። ከሪትም አትውጣ ቃልዮት እያልክ ሙሉ ወንጌል የምትባል ቤተክርስቲያን አለች ነው እናት ቸርች ናት እያለኝ ነው። አውቃለሁ፣ አስታውሳለሁ። እቺ ቤተክርስቲያን እናት ቤተክርስቲያን ነች። ናዝሬት ላይ መጀመሪያዋ ነች። እግዚአብሔር ይመስገን። ደግሞ ብዙ አገልጋዮችን ያወጣች፣ አሁን ላይ ተጽዕኖ የሚፈጥሩ ተጽዕኖ ፈጣሪዎች፣ ነቢያቶች፣ ዘማሪዎችን፣ ወንጌላውያኖችን ያፈራች ነች። ስፔሻሊ በሪቫይቫል አገልግሎት ሙሉ ወንጌል ትታወቃለች እና በጸሎት ረጅም ሰዓት በመጸለይ የሚታወቁ አገልጋዮች አሉ። ሙሉ ወንጌል በአጠቃላይ የሪቫይቫል ቸርች ነች እና በጣም ነው የምወዳት። ጥሩ እንግዲህ የኢትዮጵያ ቃለ ሕይወት ቤተክርስቲያን የዲጂታል ሚዲያ አገልግሎት አካል የሆነው ህይወት ቲቪ ጤናማ ወንጌልን የሚሰብኩ ወገኖችን ነባር ቤተክርስቲያናትንም ሌሎችንም ወገኖች አቅፎ አብሮ የሚሰራ ነው። ህይወት ቲቪ የሁላችንም ነው። እየመጣችሁ ተስተናገዱ። ወጣቶችን እናበረታታለን። ጤናማ አስተምሮን ጤናማ መስመርን ይዘው ከሚሄዱት ሁሉ ጋር ተጋግዘን እንሰራለን። የዛሬው እንግዳዬ የህብስተ ጥበብ የዕለቱ እንግዳዬ
ኤልያስ ኃይሉ እንግዲህ ከናዝሬት ቁጥር 1 ሙሉ ወንጌል ቤተክርስቲያን የመጣ ኪቦርዲስት ነው። ሌሎችም ወጣቶች ከወንጌላውያን አማኞች እየመጣችሁ ሕይወት ቲቪን መገልገል፣ ችሎታችሁን ማሳየት፣ ወደ ህዝብ ራሳችሁን ማውጣት፣ ያላችሁን የካበተ ልምድ ማካፈል ትችላላችሁና ኤልያስ በጣም ነው የማመሰግነው። እንግዲህ በጣም በሚገርም ሁኔታ ስትመጣ ለዚህ ቃለ መጠይቅ ከናዝሬት ድረስ ነው የመጣኸው። አክብሮቴ ታላቅ ነው። የመኪና አደጋ ገጥሞህ ነበር? እስቲ ንገረን። እንግዲህ ለዚሁ ኢንተርቪው ስትመጣ ምንድነው እኔ ያው ከናዝሬት ነው የመጣሁት እና ደግሞ አይታወቅም ከከፍታ ሀገር የሚመጣ ሰው የመንገድ ክራውድድ ሊኖር ይችላል ብዬ በቃ አትሊስት ገብቼ ልደር ብዬ ትላንት ነው የመጣሁት እና ሰዓት ገና ስለነበር አንድ ጓደኛ አለኝ ጆርናሊዝም ነው ዳንኤል ይባላል። ከሱ ጋር ተደዋውለን አብረን እንድናሳልፍ ደውዬለት ወደ አለበት ቦታ ላይ ደወለልኝ። ወደዛ ነው ስለኝ ኦኬ ብዬ ሄድኩኝ። ከዛ ከሱ ጋር ወራን ተጫወትን፣ ተለያየንና እኔ ወደ ማርፍበት ያው ወደ ገርጂ ነበረ የመጣሁትና ያው ታክሲ ውስጥ ነው ሚኒባስ ነው የመጣው ፍሬን አይ ቲንክ ፍሬን በጥሶ ነው በሰዓቱ አላወቅንም፣ ግን ፍሬን ነው የበጠሰው መኪናው። የሆነ ሰዓት ነው ያወቅኩት። እኔም ወደ ዳር ላይ ቁጭ ብዬ በራሴ እንትን ውስጥ ነበርኩና ያወቅኩት ምንድነው መንገዱን ስቶ መሃል ላይ ገባ። መንገድ አለ በግራም በቀኝም አለ፣ መሃል ላይ ደግሞ አበቦች ምናምን ሳር ነበር። ሳር ውስጥ ገባና ከዛ በጣም ገረመኝ። ምን እየሆነ ነው ስል ሰው እየጮኸ ነው። ከዛ እኔም እንደ ሰው ትደነግጣለህ፣ ምክንያቱም ያው ቤተሰብ አለኝ፣ ቤተሰብ ትቼ ነው የመጣሁት እና ያ ሰዓት አንዳንዴ ፊልምም ይመስለኛል ምንድነው እየተከናወነ ያለው። መጨረሻ ላይ ግን እንትን ማለት ሲጀምር መገሰጽ ነው የጀመርኩት። በኢየሱስ ስም እያልኩ ረጅም ኦልሞስት ወደ 5 ደቂቃ ነፍስ ነው ይሄዳል መኪናው ይሄዳል። ቁልቁለት ነው። ከአራብሳ ወደ ጎሮ ነበር የምንሄደው። ወደ ሰሚ 72 መሄጃው ጋር ነው። ቁልቁለት ነው በጣም እና በቃ በኢየሱስ ስም እያልኩ ረጅም ሰዓት ሁሉም የራሱን ነገር ከመስመር ወጥቶ ይሄዳል። መሃል ላይ ሆኖ ይሄዳል። በግራም በቀኝም መኪና ይሄዳል። አሁን መንገዱን ይዞ እንዳይሄድ የሰው መኪና ይገጫል። ሄዶ ፍሬን የበጠሰ መኪና ነው። እንደገና ደግሞ በዛኛው ጋም ደግሞ ከገባ ከላይ የሚበር ይጋጫል። ኦልሞስት በጣም እንትን ነበር። በጣም አስፈሪ ሁኔታ ነበር። በቃ ስትቼ መጸለይ በመገሰስ ጀመርኩ በኢየሱስ ስም። ከዛ የሆነ ሰዓት እንደውም ፍጥነቱ እየጨመረ ሲሄድ መስኮቱን ከፈትኩ ዘልዬ ልወጣ። በመስኮት አትሊስት እዚህ ሆኜማ አንጠፋም ብዬ ራሴን ላድን ብዬ ስወጣ እግሬን አወጣውና አንድ እግሬን። ከዛ ደግሞ የከፋ ነው የሚሆንብኝ። ከባድ ነው። ወይ አስፋልቱ ላይ ወድቃለሁ፣ መኪና እየበረረ ነው የሚመጣው። ከባድ ስለነበር በቃ እዛ ውስጥ ሆኜ መቃወም ጀመርኩ በኢየሱስ ስም። ረጅም ሰዓት አላቆምም። የኢየሱስን ስም ነው የምጠራው። ስቃወም መጨረሻ ላይ ዛፎች ያሉበት ቦታ ደረስን። ሳሩ መሃል ላይ ዛፎች የተተከሉበት ስንደርስ እየገጨ ዛፉን እየገጨ እየቀዘቀዘ ቁልቁለቱን ጨርሶ ኖርማል ቦታ ላይ ገባና ቆመ። ከዛ ማመን አልቻልኩም። ያ እንደዛ ሲበር የነበረው እግዚአብሔር አንተ ትልቅ ነህ፣ አንተ ማንም አልተጎዳም፣ ምንም በቃ ሰው አልሆነም። ዛፎችን በሚገጭበት ጊዜ የመስኮቶች መሰባበር አልተሰበረም። የሚገርም ትልቅ ዛፍ አይደለም ይሄ፣ ገና አዳጊ ነው። ግን በቃ ያ እንትን ሆኖታል፣ ማቀዝቀዣ መንገድ ሆኖታል። ኦኬ። እና በቃ እግዚአብሔር ትልቅ ነህ፣ አንተ ሳትፈቅድ በህይወታችን ምንም ይሁን ነገር የለም አልኩ። ያለኔ ፍቃድ ከጸጉራችሁ አንዳችሁ እንኳን አይነቀልም ያለው ትዝ አለኝና እግዚአብሔርን እያመሰገንኩኝ በቃ በጣም ደስ አለኝ። ከባድ ነበረ። እግዚአብሔር ይመስገን። እንግዲህ ይሄ ትልቅ ነገር ነው። መቼም በእኔና በሞት መካከል አንድ እርምጃ ቀረ ብሏል ንጉሥ ዳዊት። በዛ ሁሉ መሃል በቀጭን መስመር እያሳለፈን ጌታ
እናልፋለን። እንግዲህ ይሄ ቃለ መጠይቅ በጣም ሰፊ ዋጋ፣ ትልቅ ዋጋ የተከፈለበት ነው። እስቲ ከዚህ ስሜት እንውጣ፣ የሆነ ነገር ነካካልን እና ወደ ሌላው እንሄዳለን። ኪቦርዲስትም አይደለ? እውነት ነው። እሺ ይዘህን ሄድክ። ብሉዝ ይመስላል በል። ጃዝ ነው። ጃዝ ነው። ጃዝ ነው። ኦኬ። ይሄ በተለይ አሁን በበዓል በባህር ማዶ የተለመዱ ቢቶች አሉ በተለይ። ኦኬ። ስፔሻሊ የጃዝ ሚውዚክ ያው ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪ ብዙ ቦታዎች ላይ እንደዚህ አሁን አዎ። ብሉዝ ከዚህ ይርቃል በቢቱ በጣም ተቀራራቢ ሆነብኝና ምናልባት እንግዲህ የልምድም ጉዳይ ሆነ። ያው የቅኝት ሁኔታ ነው። የቅኝት ሁኔታ ነው። ቅኝት ነው። ብሉዝ ስኬሎች አሉ። አሁን ስኬል የሚባል አለ። እሺ። ስኬል የሚለው ያው ስካላ ከሚለው የላቲን ግሪክ ቃል የመጣ ነው። ያው መንሰላል ማለት ነው በላቲን። ያው እየወጣ እየወረድክ የምትጫወተው ነገር ነው። ይሄም የራሱ የሆነ ፎርሙላ አለው። ያ ነው ልዩነቱ። ብሉዝ ታሰማን። ይሄ በተለይ አሁን በጥቁር አሜሪካውያን የነጻነት ትግል፣ ይሄ የስሜት አገላለጽ፣ የውስጣቸው ብሶት፣ ይሄ ምንድን ነው ብሉዝ ከጥቁር አሜሪካውያን ጋር በጣም የተያያዘ ትልቅ ታሪክ አለው። ልክ ሬጌያውን ጃማይካ ይወስደናል። እሱም የጥቁር ሕዝቦች እንቅስቃሴ ውስጥ ያለው እንትን አለ። እስቲ ብሉዝን አሰማን። አሁን ይሄ ጃዝ ነው። እንግዲህ ውድ የሕይወት ቲቪ ቤተሰቦች ከኪቦርዲስት ጋር ነው ውይይታችን። በሙዚቃ ቋንቋ ነው የምንነጋገረው። እየነካካን እየተመሰጥን እንሄዳለን። እስቲ ብሉዝ
ይገርማል። ደስ ይላል። ሙዚቃ ዓለም አቀፍ ቋንቋ ነው። የሙዚቃ ሙያ ኖረ አልኖረ ስሜት ሁል ጊዜ በዛ ውስጥ አለና ማንንም ሊስብ ሰቅዞ ሊይዝ የሚችል ነውና በጣም ነው ደስ የሚለው። በኪቦርዲስትነት እንግዲህ ቸርች ውስጥ እያገለገልክ ነው። ስንት ዓመት ሆነ? ኦልሞስት ቆይቻለሁ። ማለት ያው በልጅነት ነው። የሙዚቃ በጣም ወዳለሁ እና ከቤተሰብ ጋር ያው ቤተክርስቲያን በመሄድ ነው እንትን ያልነው። በዛ ሰዓት ያለው ኪቦርድ ክርስቲያን ቤተሰብ ነው የመጣው። ክርስቲያን ናቸው ፋሚሊዎቼ እና ቸርች ስንሄድ እኔ ብዙ ዝማሬው ላይ ሳይሆን ልጅም ስለነበርኩ ሙዚቃው ላይ ፎከስ ማድረገው። ያው በሰዓቱ ጊዜውም ያው ልጅነትም ስላለን ያው አንድ ኪቦርድ ነው እንዳሁኑ ባንድ ምናምን አልነበረ። አንድ ጥቁር ኪቦርድ ነው እና እዛ ላይ ነው ፎከስ ማድረገው። አጫወታቸው ምናምን መጨረሻ ላይ ሮጠን ሄድና እናያለን እና የሙዚቃ ፍቅር የዛኔ ነው ውስጤ የገባው። መነካካት የለም አስተጓችሁ ያው አያለው እንጂ ፈራለሁ አንዳንዴ። እስቲ አራያ የሆኑኝ የምትላቸው ሰዎች አሉ የምታስታውሳቸው? እንደው ተጽዕኖ አድርገውብኛል በዚህ ነገር ወደ ሙዚቃ እንድሳብ የምትላቸው ሰዎች ይኖራሉ? አዎ እንዳልኩ ቅድም በክርስቲያን ፋሚሊ ውስጥ ነው ያደግነው። ያው 90ዎቹ አጋማሽ አካባቢ ነው ቸርች ስንሄድ ቸርች ውስጥ ነው የምናየው ኪቦርዲስቶችን። ለምሳሌ አሉ ናዝሬት ውስጥ የዛኔ ጎበዝ ልጆች ነበሩ እና ሲጫወቱ እናያቸዋለን። አማኑኤል ቸርች በሆነ ሪቫይቫል የተነሳበት ጊዜ ነበር የዛኔ 86 አካባቢ ሆነ እንደዚህ አመሰራረቱ ይሆናል። ግን እኔ አሁንም ለዓመተ ምህረት 90ዎች ውስጥ ነው 90ዎቹ መጨረሻ አካባቢ ነውና እንሄዳለን። ስንሄድ በቃ አምልኮ ደስ ይላል። 2 ሰዓት ምናምን የሚመለከው አንድ አስመላኪ እና ኪቦርዲስቶቹም በቃ በሰዓቱ ደስ ይሉናል እናያለን ምናምን። ግን ያው አይተን እንመለሳለን። እኔ እንዳልኩ ሙሉ ወንጌል ነኝ። ሙሉ ወንጌልም አሉ ተጫዋቾች የዛኔ በሰዓቱ ኢንስፓየር የሚያደርጉ ተጫዋቾች ነበሩ። ያው የተለያዩ አንድ ሰውን ብቻ ሳይሆን የተለያዩ ኪቦርዲስቶችን ስለምናይ እያንዳንዱ ደግሞ የራሱ የሆነ ታለንት ስላለው በቃ ትሳባለህ በዛ። ወይኔ ደስ ይላል ጫወቱ ምናምን እንላለን። ያው ልጅነትም አለ። ከዛ በቃ መዝሙር ቤት ከፍተን ጠረጴዛ ምናምን እንመታለሁ። እንትኑ አለኝ በቃ ውስጤ መቼ ነው እንደዛ እንደመሆን ፈልጋለሁ። እና አሁን አማኑኤል ቸርች እነ ኤልያስ እንድሪያስ የሚባሉ ነበሩ ወንድዬ። ሙሉ ወንጌልኛ ጋር ደግሞ ሳሚ ወንድዬ የሚባል እንደገና ነበሩ። እነሱን ያው በማየት ተስፋውን እነሱን በማየት ከነሱ ጋር በመጠጋት እንትን እንል ነበር። ግን ያው እኔ ሙዚቃን ያው ትምህርት ቤት ገብቼ ነው የተማርኩት። ካልተሳሳትኩ ወንድዬ የምትለው ሀመዘምራን ውስጥ የነበረ ነው አይደለም? ሌላ ሰው ነው? ወንድዬ የሙሉ ወንጌሉ ነባር ነው። አዎ ነባር አቤኔዘር ኳየር ማራናታ የመጀመሪያው ሙዚቀኛ ነው። የመጀመሪያ ሙዚቀኛ ጎበዝ ነው። ጊታርም ይጫወታል። እነሱ ያው ከዘር ነው እነሱ ቤት ወንድሞቹ ጊታሪስቶች ናቸው። ከዘር ነው ጎበዝ ናቸው እና ብዙ ደግሞ ትውልድ አፍርተዋል። እግዚአብሔር ይመስገን ትልቅ ነገር ነው። እኔም ብልህ ግን አንድ ነገር ወደ አይምሮ የመጣ ከዛ ወዲህ ሙዚቃን ተማርከው ወይስ እንዲሁ በልምድ ቀጠልክ? እስቲ ስለ ትምህርት አጠቃላይ የቀለም ትምህርትና ሙዚቃ ጋር ያለውንም ነገር እኔ እስቲ። አዎ እንዳልኩ የቀለም ትምህርት ያው ይማር ነበር እየተማርኩኝ። ያው ሙዚቃን ቸርች ውስጥ ያው ኪቦርድም ብዙም ስለሌለ ውስን ነው የማግኘት ቻንስክ እና ሙዚቀኞቹም ቢዚ ናቸው አታገኛቸውም። እና በእነሱ አማካኝነት ነው ኪቦርድን የምታገኘው እና ያለው ያው እግዚአብሔር ነው እድል የሚሰጥክ አያለው። ግን እንደዚህ የመለማመዱ ቻንስ አላገኘሁም። ከዛ ያው እግዚአብሔር እንዳልኩ እድል ነው የሚሰጥ። ውስጤ ደግሞ በጣም ስለነበር እግዚአብሔር ማገልገል በቃ ቤተሰብ ደግሞ በትምህርት እንድንገፋ ይፈልጋል። ከዛ ቋንቋ ትምህርት ቤት ተማራሉኝና ቤተሰብ አባቴ በተለይ በጣም በቃ በትምህርቱ እንድንል ሲሪየስ ነውና ቋንቋ ልማር እየሄድኩኝ እዛ ቋንቋ የምንመዘገብበት ትምህርት ቤት ከትምህርት ቤቱ ጎን ለጎን
ሙዚቃ ትምህርት ቤት አለ። ሞዛርት ሙዚቃ ትምህርት ቤት። ከዛ አስተማሪው የቋንቋው አስተማሪ እያስተማረ ነበር። ሲጨርስ ነው ቢሮ ላናገረው ልመዘገብ ሲሄድ ሙዚቃ ሰማሁ ማለት ትምህርት ቤቱን ሳየው ሞዛርት ሙዚቃ ትምህርት ቤት ይላል። ከዛ ቆሜ በቃ ደስ ብሎኝ ሳይ ባለቤቱ ጋሽ ተሼ ይባላሉ፣ ጋሽ ተሾመ። ከዛ ግባ አሉኝ። ግባ ያሉኝ ሲሉ ድሉን ካገኘሁማ ብዬ ገባሁ። ከዛ ቁጭ ብዬ አየሁ ሲጫወቱ። በኖታ ነው ሙዚቃ ትምህርት ቤት ነው እና በቃ አየሁ፣ ደስ ይላል። ልትመዘገብ መተህ ነው አሉኝ። ከዛ በአንድ አፋው አልኳቸው። ቋንቋ ልትመዘገብ ሄደህ? አዎ። ሙዚቃ ትወዳለህ አሉኝ። አዎ በጣም ነው የምወደው አልኳቸው። በቃ እንደውም ታስታውቃለህ አንተ ሙዚቀኛ ነህ አሉኝ። ከዛ ቢሮ አስገቡኝ፣ መዘገቡኝ። ብር ይዘሃል ነው ለቋንቋ የተሰጠ? ለቋንቋ የተሰጠኝን። ሙዚቃም የነፍስ ቋንቋ ነው ብለህ? አዎ በቃ እግዚአብሔር አሰራሩ ዞሮ ሙዚቃም የነፍስ ቋንቋ ነው። ምን አባቱ። አዎ። ከዛ ተመዘገብኩና ሄድኩኝ። ከዛ ቤት ምን አለ ፋሚሊ ተመዘገብክ አለኝ። ቋንቋ ተመዝግቤ መጣሁ አልኳቸው። ደበካቸው? ፈራ እንዴ? በጣም አባቴ ሲሪየስ ነው፣ በትምህርቱ እንድንገፋ ነው የሚፈልገው። ከዛ በቃ እሺ በርትተህ ተማር አለኝ። እሺ አልኩኝ። በልብ ሙዚቃውን ነው እያልክ? እሺ። ከዛ መማር ጀመርኩ። እኔ ምንድነው ፒያኖ ደስ ይለኛል እንደዚህ አይነቱ። ከዛ አስተማሪው ደግሞ ትንሽ ሲሪየስ ናቸው። መጀመሪያ ትራዲሽናል ኢንስትሩመንት ክላስ ጀመረ። ባህላዊ? በምን ጀመራችሁ? ክራር እና ማሲንቆ። የትንፋሽ አለ? ዋሽንት ምናምን አሉ፣ ኤክስትራዎች አሉ። ግን በዋነኝነት እነዚህ ክራር አሁን ለብዙ ቤዝ ነው ይባላል። ማንኛውም ሰው ባክግራውንዱን ብትጠይቀው ክራር ችል ነበር ይላል፣ ወይ ጊታሪስት ወይ ኪቦርዲስት። ለምን? በቀላሉ የሚገኝ ነው። አንተም በቤትህ ልትሰራው የምትችል ነው በጅማት አድርገህ እና ያንን ነገር መማር ጀመርኩ። ለምሳሌ አስታወስከኝ፣ ቤቴ ክራር አለች የጣልኳት አነሳለሁ። እሺ። እና በቃ አሁን ለምሳሌ እንግሊዘኛን ለማወቅ መጀመሪያ ኤቢሲዲ መሰረታዊ ነገር እንደሆነ ይሄ ክራርም ወደዛ የሚያንደረድረን ነው ብዬ ነው የጠየቅኩት ያሰብኩትም እና ጀመርኩ። ክራር በደንብ ያው ከተማርከው እንትን ይላል። አስተማሪዎቹ ደግሞ ጎበዞች ናቸው። አንዳንዴ ከያሬድ ትምህርት ቤት ይጋበዙ ነበር አስተማሪዎች እና መማር ጀመርኩኝ። ባይ ኪቦርዱ ጋር አንደርስም እየሄድን ያለ ኖታዎች እንማራለን። ሶልፌጆ እንማራለን። ሶልፌጆ ምንድን ነው? ሶልፌጆ ማለት ሶልፌጆ ማለት ሙዚቃን በኖታ ማንበብ ነው። ላይክ ስታፎች አሉ፣ ኳርተር ኖት፣ ሃፍ ኖት፣ ሲክስቲንስ፣ ኤዝ፣ እነዚህ ኖቶች አሉ። ያንን ስታፍ ላይ የተደረደረውን ማንበብ ማለት ነው ሶልፌጆ፣ ሙዚቃን በኖታ ማንበብ። እነሱን ነገሮች እንትን እያል መማር ጀመርን። ከዛ ክራሩን መጫወት ጀመርኩ። ሳላውቀው እንትን ውስጥ ገባሁ። ኢንተረስት የለኝም ግን ግዴታ ወደ ኪቦርድ የሚያደርሰኝ መንገድ ነው ብዬ መማር ጀመርኩ። ከዛ ማሲንቆ መማር ጀመርኩ። ክራሩ ይቀላል፣ ማሲንቆ ትንሽ አንድ ስትሪንግ ላይ ነው ሁሉንም የምጨርሳቸው። የጣት ፖዚሽኖች ነው የሚለያዩት። ከዛ በደንብ ክራር በደንብ ፐርፎርም አደርጋለሁ። ከዛ እንደውም በጣም እንትን እያልኩ መጣሁ። ራሴ መቃኘት ጀመርኩ እና በጣም ያጫወት ደግሞ እንትኖች አሉ፣ የሚከብዱ ነገሮች አሉ። ስፔሻሊ አሁን ትግርኛ ግርፍ በጣም ይከብዳል። ከዛ ይከብዳል። እኔ አስተማሪው ሲያሳይ በቃ እከታተላለሁ ቶሎ ብዬ እና ትግርኛን በደንብ መግረፍ ጀመርኩ። መጀመሪያ ታፍኖ ነው ክሮቹ ይታፈኑና ግርፍ የምትለማመድ። ከዛ በኋላ ግርፉን እያልክ ጣቶችን ቀስ እያልክ ስትለቀው ዜማ ይፈጥራል። በቃ በጣም ደስ አለኛል። ከዛ እያልን 6 ወር ደረሰ። ኪቦርዱ ጋር ሳልደርስ 6 ወር ደረሰ። ከዛ ፎቶ አምጡ ምርቃት ተባለ። በምን ልትመረቅ ነው አሁን አንተ ታዲያ? ከዛ እኔም አልገባኝም። መታዘዝ ነው ያለብህ። አስተማሪው በጣም ሲሪየስ ናቸው፣ ሊያባርሩሉ ይችላሉ በእሳቸው እንትን ካልክ።
ከዛ እሺ ብዬ ፎቶግራፍ አመጣው። ቤት እስካሁን ልጃችን ሙዚቃ እየተማረ ነው፣ ቋንቋ እየተማረ ነው እያሉ ነው። ቋንቋ እንደማር ነው የሚያውቁት። ከዛ በኋላ ፎቶግራፍ ወሰድኩና ምርቃት ተባለ ማለት ነው። ምርቃት ተባለ። እኔ እንደነገርኩ ግርፎች በጣም ስለቻልኩኝ የምርቃቱ ቀን ክራር ትይዛለህ ተባልኩኝ። እሺ ባንድ ነገር ይቆማል፣ ባህላዊ ባንድ ይቆማል፣ ትራዲሽናል። እሺ ጊዜው ትንሽ ቆየት ስላለ ባህላዊ ከበሮ አለ፣ ማሲንቆ አለ፣ ዋሽንት አለ፣ ክራር አለ። ክራር ሜሎዲ የሚሰራ ልጅ አለ ከኛ ውስጥ የተማረ ሳይሆን የሚችል አስተማሪያችን ሜሎዲ ይሰራል። እሱን በግርፍ አግዘው ተባልኩኝ። ከዛ እሺ ያልኩኝ ተመረቅን። ሰርተፍኬት ነው 6 ወር። ግን እዚህ ክራር ግርፍ ቤት ደግሞ ግርፍ አይጠብቅም ልትገረፍ። እሺ ከዛ እንትን አልኩኝ፣ ተመረቅኩኝ፣ ሰርተፍኬቴ ያስኩኝ ማለት ነው። እሺ በዛ በኋላ እንደገና አሁን አንተ ጎበዝ ነክ፣ ስለዚህ ኪቦርድ በነፃ ነው የምትማረው አለኝ አስተማሪው። የሙዚቃ ሰው ስለሆንክ ኪቦርድ በነፃ እኔ ስፖንሰር ሆናለሁ አለ። እየጎመጀ የቆየው ለመልካም ሆነ፣ ለመልካም ያስጨነቀኝ። ከዛ በቃ ልጅ ነኝ እንደነገርኩ። ከዛ ፒያኖ መማር ጀመርኩኝ። ግን ቆይ እዚህ ጋር ፒያኖ መማር ጋር ላቁምህና እቤት ምን አሉ? እንደው ቋንቋ ተምሮ ይመጣል የተባለው ልጅ የሙዚቃ ሰርቲፊኬት ይዞ ሲደበቀው፣ አሁንም ሰርቲፊኬቱን ደብቀ ቀጠለ? አዎ፣ ምክንያቱም እንዳልኩ ፋዘር ጠንካራ ነው ትንሽ፣ በትምህርቱ እንድንገፋ ስለሚፈልግ። ኢንተረስት ደግሞ የምትለይበት ሰዓት አይደለም። የዛኔ ልጅ ነኝ፣ ተማሪ ነኝ። ስለዚህ ያለ አማራጭ መማርና መማር ብቻ ነው። ከዛ አሁንም ያው አላማ እስከሆነ ድረስ ትምህርቴንም እማራለሁ፣ ይሄን ደግሞ ኪቦርድ እማራለሁ። በሳምንት 3 ቀን ነው። ኪቦርድ በፒያኖ ነው የጀመርከው? አዎ፣ ማለት እንደዚህ አሁን የቸርች ኪቦርድ ሳይሆን መለማመጃ ኪቦርዶች አሉ። ግን እንዳልኩ አስተማሪዎቹ ከያሬድ ነው የሚመጡት። ያሬድ ሙዚቃ ትምህርት ቤት ጥሩ ትምህርት ለማግኘት ረድተዋል። አዎ በጣም ቤዛ ያስኩት እዛ ነው። ከዛ በኋላ በተለይ በኖታ አሁን ማንበብ ቀላል አይደለም፣ ኢንተርናሽናል ነው። በኖታ ሙዚቃን አንብበ መጫወት ቀላል አይደለም። እውነት ሞዛርት በቃ እግዚአብሔር ነው ወደዛ መንገድ የመራኝ። ከዛ ተማርኩኝ፣ ኦልሞስት ያንንም ተማርኩና 10 ወር አጠናቀቅኩኝ። አሁንም ምርቃት ተባለ፣ ተመረኩኝ፣ ዲፕሎማዬን ያስኩ ማለት ነው። አሁንም ቤት አያውቁም። ከዛ ያው ቤተሰብና ልጅ እሺ። ከዛ በኋላ ምንድነው የሆነው? ከ1 እስከ 3 ለወጡት ልጆች ቋንቋ ተማርኩ ማለት ነው። በመጨረሻ የቤተሰብ ፍላጎት ሞላ፣ ቋንቋ ተማርኩ። ከዛ በቃ እግዚአብሔር የፈቀደው ነው የሚሆነው። እግዚአብሔር የፈቀደው ሆነ። ብዙ ሰዎችን ተዋወቅኩበት እዛ ትምህርት ቤት ውስጥ የሙዚቃ ስማር። ያው እንዳልኩ ልጅነት ነው። ከትምህርት ቤት መጣሁ፣ በቃ እንትን ብዬ ሮጬ ወደዛ ነው ሴጅ አጠናለሁ፣ ለማወቅ እጓጓለሁ። እና ከዛ ነው ወደ ቸርች እንዳልኩ ቀድሞም በቸርች ነኝ፣ ግን እዛ የተማርኩት ነገር ይዤ ወደ ቸርች ሄድኩኝ። ከዛ ቸርች ደግሞ ከሄድኩ በኋላ እኛ የምናነበው ኖታ ነው። ቸርች ደግሞ የራሱ የሆነ የሙዚቃ አውድ አላት። ለምሳሌ ካሴት ሰምተህ ካሴቱን ኮፒ አድርገህ ነው የምትጫወተው፣ ወይም ኳየሮች ሲያጠኑ የኳየሩን ኢንትሮ እና ብሪጅ አንተ ነው የምትሰራው። ልዩነት አለ። እኛ ደግሞ እንዳልኩ በኖታ ነው ሙዚቃ የምናነበው። ያ ደግሞ ሌላ ቻሌንጅ ነው። የቸርችን አውድ ለማወቅ ደግሞ አንቆች በላይ የቸርችን ሙዚቃ ማጥናት አለብህ፣ ካሴቶች ማዳመጥ አለብህ። ከዛ እዚህ ጋር የባህል ግጭት ገጠመህ ማለት ነው። አንተ ዓለም አቀፍ ቋንቋ የሆነው ኖታን እያነበብክ ነበረ። አሁን ደግሞ እዚህ ጋር ሌላ ቻሌንጅ ገጠመኝ። ከዛ በኋላ እንደዛ ሆኖ ባለበት ሰዓት ላይ ድሮ አማኑኤል ኪቦርድ የሚጫወት የመጀመሪያው ኪቦርዲስት ነበር። ከማርያም ሲወጡ አብሯቸው የወጣ ከዛ ናዝሬት ላይ ብዙ ልጆችን ያስተማረ ወደ ጅቡቲ ሄዶ ነበር። እሱ ተመልሶ መጥቶ ሙዚቃ ትምህርት ቤት ከፈተ። ወሳኝ ሰዓት ነበር። ማን ነው እሱ? እንድሪያስ ይባላል። እንድሪያስ በላይነህ። ከዛ እሱ ጋር ገባውና
ሙዚቃን ተማርኩ። የቸርች ሙዚቃን ያስተማረን የቸርችን አጫወት፣ ዜማ፣ መዝሙሩን ምናምን ያሰራናል ጽፎ ማለት ነው። ከዛ እግዚአብሔር ረዳኝ፣ እሱ ጋር ተማርኩ። ከዛ በኋላ ወደ ቸርች ምንም አልከበደኝም። ትንሽ ነው እስክንግባባ የቸርችን ሲስተም ማወቅ። ከዛ ቸርች ሄድኩኝ። ያው ቸርች ነኝ በፊትም፣ ግን ያው በዚህ በአገልግሎት አቅጣጫ ለመያዝ ወደ ቸርች እንትን አልኩ። ደቀ መዝሙር ተማርን። ከዛ ፓስተር እስክንድር የሚባል አለ። ፓስተራችን አባታችን ነው። በተለይ ለእኔ የሙዚቃን በር የከፈተልኝ እሱ ነው። በቸርች ውስጥ አንዳንድ ጊዜ ቤተክርስቲያን ውስጥ ቻሌንጅ ይገጥመሃል። እውነት ነው። ያው ልጅነትንም ሲታይ ብቻ ወደ ኪቦርድ የምትደርስበት መንገድ ጠበብ ያለ ነበር በሰዓቱ። አሁን ምንም ችግር የለም እና ፓስተር እስክንድር ነው በቃ ነገሮችን ያመቻቸል። ይዞን እሱ ድናንም ድናጠና ኪቦርዶችን እያወጣልን ብዙ ነገር ምን ልበል እኔ የእስክንድርን ውለታ መቼም አልረሳውም በህይወቴ። እዛው አገልግሎት ጀመርክ ማለት ነው? አዎ አገልግሎት እንድጀምር አደረገኝ። ኳየር ውስጥ ነው መድረክ የራሱ ስቴፕ አለው የመጣውበት እና ኳየር ውስጥ አስገባኝ። የልጆች ኳየር መጀመሪያ፣ ከዛ ደግሞ ትልልቆች ኳየር። ከዛ እጫወታለሁ፣ ፍላጎቱ በጣም አለኝ። አንድ ቀን በዚሁ ላንሳው ብዬ ነው እና መድረክ ላይ አልቆምም፣ ወጣቶች ፕሮግራም ላይ ነው ሄዳለሁ። ፕሮግራም እካፈላለሁ ሁሉንም። ከዛ የወጣቶች ፕሮግራም ዋና ሊደር ነበር ፓስተር እስክንድር። ከዛ በኋላ ተጫውቶ ሄደ፣ ተጫዋቹ ማለት ነው ለመዝሙር። የዛን ቀን ልዩ ዝግጅት መሰለኝ እና ፓስተር ተሾመ ዳምጤ ነው ያገለገለው እና ቆይቷል ጊዜው። ከዛ ሙዚቀኛው ተጫውቶ ሄደ። ዘማሪው አለ፣ ጓደኛዬ ነው ዘማሪው፣ ናቲ ግዛው ይባላል። አሁን ጀርመን ሀገር ነው የሚኖረው። እሱ ነበር የዘመረው። ከዛ መሀል ላይ ፓስተሩ እንዲዘመር ፈለገና ከዛ በኋላ ኪቦርዲስቱ የለም። ከዛ እኛ ቁጭ ብለናል፣ ከኋላ ነው ቁጭ አልኩት። ፓስተር እስክንድር ማይኩን ይዞ ኤልያስ የለም ሲል እኔ ሮጬ ደርሻለሁ መድረኩ። ማመን ተሳነ። ከዛ ወጣሁኝ፣ መጫወት ጀመርኩኝ። የመጀመሪያ መድረክ ያችነች። ውድ የሕይወት ቲቪ ቤተሰቦቻችን እንግዲህ ከኪቦርዲስት ኤልያስ ኃይሉ ጋር ያለን ቆይታ በዚህ መልክ ቀጥሏል። እንግዲህ ሙዚቃ ዓለም አቀፍ ቋንቋ ነች፣ የነፍስ ቀለብ ናት። እንደገና ደግሞ የእግዚአብሔር ቃል ወንጌል በዜማና በግጥም በሙዚቃ ተቀነባብሮ ሲመጣ ከፍ ይላል። ከሰዎች ስሜትና ቀልብ ጋር ቶሎ የመዋሃድ አቅም አለው። ስለዚህ ሙዚቃ ለወንጌልም ኃይል ነችና እንግዲህ ኤልያስ ወደ ቸርች አገልግሎት ገባ። አሁን ሙሉ ጊዜ አገልጋይ ነህ? በቤተ ክርስቲያን ውስጥ ያው በሙዚቃው ላይ ጊዜን ሰጥቼ ነው የማገለግለው። ኦኬ፣ በኪቦርድ። ስለዚህ ሙሉ ጊዜን ሰጥተሃል ማለት ይቻላል። ትዳርና ቤተሰብ እንዴት ነው? ባለትዳር ነኝ። እሺ። አሁን ጥቅምት ሲመጣ 5ኛ ዓመቴን ይዛለሁ። እሺ። ጥቅምት 22 ነው። ልጆች አሉ፣ 2 ልጆች፣ አንድ ሴት አንድ ወንድ። አሁን ሴቷ ትምህርት ቤት ዘንድሮ ገብታለች። ወንዱ ገና የ8 ወር ልጅ ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ትልቅ ነገር ነው። እንግዲህ ወደ ሌላ እንትን ልውሰድህና መቼም ሙዚቃን ስንጠቀም ወይም ደግሞ ቤተክርስቲያን ውስጥ በሙዚቃ አገልግሎት ውስጥ ስናልፍ እንግዲህ አጠቃቀሙ አውዳዊ መሆን አለበት ብዬ አስባለሁኝ። አይደለ? አላውቅም እንዴት እንደሚገልጽልህ። ለምሳሌ ንስሐ ስንገባ እና ጌታን ስናመሰግን የምንጫወተው ወይም ደግሞ የምናዳመጠው ሙዚቃ አይነት አንድ አይደለም። ምንድን ነው ይሄን የምጠይቅህ? አንዳንድ ጊዜ ሲደበላለቅብን አያለው እና ስለዚህ ምን ትላለህ? ሙዚቃም በአውዱ ካለው ሁኔታ ጋር የመጠቀም ሁኔታን እስቲ እንደው ጥያቄ ገብቶህ ከሆነ ተረድተኸኛል? ጥሩ መሰረታዊ ጥያቄ ነው። ልክ ነው። አውድ ወሳኝ ነው ለማንኛውም ነገር። ንስሐ እንዳልከው እንዳነሳኸው ንስሐ ብዙ ጊዜ ዝምታን ይፈልጋል። አንተና እግዚአብሔር የምትገናኙበት ሰዓት ነው።
ምህረት የምትጠይቅበት ሰዓት ነው እና ለዛ ነገር የሚመጥን መሆን አለበት። አጫወትክ የማይረብሽ እና በጣም የሚያሳዝን ስፔሻሊ የሚያሳዝን ነገር ቢሆን ይመረጣል። ግን እንዳልከው እኔም የገጠመኝ አለ። የሆነ ቦታ ላይ የሆነ ቤተክርስቲያን ንስሐ እየጸለዩ ሬጌ ተከፍቶ የአምልኮ መዝሙር ነው ያ መዝሙር፣ ግን ሰዓቱ ግን የንስሐ ሰዓት ነበረ። ያሁን እንዳልከው አንተ ምናልባት ገጥሞ ሊሆን ይችላል ይሄን ነገር የጠየቀኝ፣ እኔም ደግሞ ይሄን ነገር አይቻለሁ እና በዚህ ነገር ክፍተት አለ። ሁሉም ጋር ነው ማለት ባይቻልም እኔ የሚያየሁት የሩቅ ጊዜ ቆይታ ነው፣ ይቅርብ አይደለም። ግን ከአውድ አንጻር አውዱን የጠበቀ ነገር ሁሌም ደስ ይላል። ያቺም ወሳኝ ታይም ስለሆነች እኛና እግዚአብሔርን የሚያገናኘን ሰዓት ስለሆነ በዛ ነገር አውዱን የጠበቀ መዝሙር ቢዘመር፣ አውዱን የጠበቀ ሙዚቃ ቢሰራ የእግዚአብሔርና እኛን ወደ ንስሐ ይመልሰናል፣ ወደ ማስታረቅ ይመልሰናል ብዬ አስባለሁ። ሌላው ልጠይቅ የምፈልገው ነገር ብዙ ጊዜ እንግዲህ ሙዚቃ የሚጫወቱ ሰዎች ስሜታዊ ትስስር አለ። ሙዚቃ የሚጫወት ሰው ብዙ ጊዜ ይመሰጣል፣ ይወሰዳል፣ ኢሞሽናል አታችመንት አለው እዛ ውስጥ ኮኔክሽን አለና ያ ነገር ወደ ህዝቡም ይጋባል። መጽሐፍ ቅዱሳዊም ነው። በእርግጥ በመጽሐፍ ቅዱስ ውስጥ ዝማሬዎች አሉና ይሄ ሙዚቃና የነፍስ ትስስር በሙዚቃ የሰዎችን ነፍስ አባብሎ ስሜት አባብሎ ወደ ወንጌል የማምጣት ነገር ትልቅ ፋይዳ አለው። ሙዚቃ ትልቅ ጉልበት ነው አይደለም? ይህንን ነገር አውቀው ብዙዎቹ ይህንን ነገር አውቀው ይጠቀማሉ። ወይም ደግሞ እንደ መሳሪያ ተጫዋችን በለው እንደ ሙዚቀኛ እንደ አጠቃላይ ይህንን ነገር በመረዳት የወንጌል አካል እንደሆነ በመረዳት የመጫወት ነገር ሊዳብር ይገባል። አንዳንድ ጊዜ ያው አንተ ስለተማርክም ብስለቱ ሊኖርህ ይችላል። ብዙ ጊዜ የመዝናኛ አይነት ብቻ ተደርጎ ስለሚወሰድ ነው ይሄንም ማነሳ። ልክ ነው። ያው ሙዚቃ ጥልቅ ነው። ጥልቅ ነው። ሁሉም በራሱ ቋንቋ የሚገልጽበት ነው እና አሁን ሙዚቃን አብራራ ብትል እኔ ራሴን ነገር ላብራራ እችላለሁ፣ ሌላውም የራሱን ነገር። ግን ሁሉም ሀገር የራሱ የሆነ አገላለጽ አለው። እንዳልኩ ጥልቅ ነው፣ በጣም ጥልቅ ነው እና አንድ ጊዜ አንዱ ምን ሲሰማው ሙዚቃ ማለት መውጣት የማንችለው ባህር ነው አለ። ሙዚቀኛ ስትሆን በቃ መውጣት የማትችለው ባህር አለ፣ ትልቅ እዛ ውስጥ እንደመግባት ነው። ይሄ ማለት ከዛ ስሜት ወይም ከዛ ፕሮፌሽን መውጣት አትችልም እና እኔም በጣም ተቻርጎኛል ይሄ ንግግር። ምክንያቱም ሳስበው እንዳልኩ የልጅነት ጊዜያቶቼን ነው የጀመርኩት። ስቲል አለው ሙዚቃ ውስጥ ነኝ። ብዙ አመት ሆኖኛል፣ መውጣት አልቻልኩም። ግን እኔ ምንድነው ለእኔ ዋናው ነገር አሁን ሙዚቃ አገልግሎት ነው። በቃ እንደ አንድ ጸጋ እኔ በሙዚቃ እግዚአብሔርን አገለግላለሁ፣ እያገለገልኩም ነው፣ ወደፊትም አገለግላለሁ እና ወደ ወንጌል ማምጣት በደንብ ይቻላል። አጠቃቀማችን ነው ማለት ቸርች ውስጥ ያው ወንጌል የሰማም አለ ያልሰማም አለ። አብዛኛውን በሙዚቃ ሳይሆን በወንጌል አገልግሎት ነው ጌታን የሚያገኘው። ቤተክርስቲያን ውስጥ ይታወቃል፣ ግን እናመልክበታለን። ለአንድ ሰው ምናልባት መዳን ሊሆን ይችላል ካለበት ስሜት ካለበት እንቆቅልሽ በዝማሬ ውስጥ መልስ አግኝቶ ሊሄድ ይችላል፣ ተፈቶ ተለቆ ሊሄድ ይችላል። ከቤተክርስቲያን ውጪ ደግሞ መጠቀም እንችላለን። ለምሳሌ የአደባባይ ኮንሰርቶችን በማዘጋጀት በወንጌል ስርጭቶች ላይ ደግሞ ይሰራል። አሁን በቸርች ውስጥ ወንጌል ስርጭቶች ይነገራሉ። እነዛን አሁን ወደ ሙዚቃ እንዴት ነው የምቀይረው? የሆነ ወይ ጊታር ይዘ ወይ የሚመችን ሙዚቃ መሳሪያ ይዘ እየዘመርክ እየተጫወትክ የሰውን ትኩረት መሳብ ትችላለህ። እንዳልኩ ሙዚቃ በጣም ስሜትን ይቀሰቅሳል፣ ስሜትን ይስባል እና በዛ ወንጌልን ማድረስ ይቻላል። አሁን ነጮች እንደዛ ያደርጋሉ። የመንገድ ላይ እንደውም አንድ የሆነች ስሟን አላውቅም እንግሊዛዊት ነች እና ቲክቶክ ላይ ነው ያየዋት። ክላሲካል እየመታች ፒያኖ ትዘምራለች እና
ሰው ሁሉ ግልብጥ ብሎ ይሰማል። ጎዳና ላይ እንግሊዝ ውስጥ ለንደን ውስጥ በአደባባይ እና መስማት አይደለም ሰውም ይድናል። ይሄ አሁን አንዱ ጥበብ ነው፣ ወደ ወንጌል የተጠቀመችበት ጥበብ ነው። እና እንደዚህ ማድረግ ይቻላል፣ በደንብ ወደ ወንጌል መቀየር ይቻላል። ግን አፕሮች ይፈልጋል። ቤተክርስቲያን ደግሞ በዚህ መልክ መስራት ትችላለች። ከሙዚቀኞች ከሆነ ይሄን ነገር እያቀናጁ ሲስተሙን እየቀየርክ፣ ለምሳሌ ሁል ጊዜ ኢየሱስ ያድናል እያልክ ያድናል፣ እውነት ነው። በተለመደ መንገድ ከመሄድ ይሄን ሲስተም ደግሞ መጠቀም ቢቻል ትልቅ ጥበብ ነው ብዬ አስባለሁ። ስልታዊ መሆን በሙዚቃ ሰዎችን ለወንጌል አጥምዶ መያዝ የሚቻልበትን ስልታዊ አካሄድ መቀየስ። ሙዚቃ ለነብስ ለስሜት ቅርብ ስለሆነ በዛ መማረክ ይቻላል። በጣም ትልቅ መልእክት ነው እንግዲህ የነገርከን። እንደው ተተኪዎችን ከማፍራት አንጻር ብዙ ችግር ላይኖር ይችላል። ፈልገው ወደውት የሚመጡ ልጆችም ወጣቶችም ሊኖሩ ይችላሉ። ግን ደቀ መዛሙርት ሆነው ቤተክርስቲያንን ሊያገለግሉ የሚችሉ ተተኪዎች ከማፍራት አንጻር ምን መሰራት አለበት ትላለህ? ይሄን ምልህ ቤተክርስቲያን ውስጥ ሴሚናሪሞቻችን ውስጥ የሙዚቃ ትምህርት ቤቶች ውስጥ ገብተው ሙዚቃ ከተማሩ በኋላ ዛሬ በዓለም በጣም ጫፍ የወጣ አገልግሎት ምንድን ነው የዘፈን ህይወት ውስጥ ያለው አሉ። እኛ አገልግሎት ነው አፋችን ላይ ያለውና ሁልጊዜ አንደበታችን ላይ ያለው ምንድን ነው? ተተኪ ሙዚቃ ተጫዋች ማፍራት ይቻላል። ግን ደቀ መዝሙር የሆነ ወንጌል የገባው ነገ ለቤተ ክርስቲያን አገልግሎት በረከት ለእግዚአብሔር ጥቅም የሚኖር ሰው ከማፍራት አንጻር የቤተ ክርስቲያን ድርሻ ምንድን ነው? እንደገና ደግሞ ወጣቶች እየፈለሱ ነው ወደ ዓለም፣ እሱንም ለማስቆም መደረግ አለበት። እስቲ ይሄን አያይዘህ። ያው እንደ ክርስቲያን ተተኪ ማፍራት ምንም ድርድር የለውም፣ ግድ ነው። ተተኪ ማፍራት አለብን። ምክንያቱም አንዳንድ ጊዜ እኔ ብሄድ ለምሳሌ እግዚአብሔር ሺህ ትውልድ አለ ያመጣል። እኔ እዛ ቤተክርስቲያን ላይ ብሆን ሳገለግል ከዛ ቤተክርስቲያን ዞር ብል እግዚአብሔር ደግሞ ትውልድ አለ ያስቀጥላል፣ አገልግሎቱ ይቀጥላል። ግን እንደ ክርስቲያን ማድረግ ያለብን ምንድነው? ተተኪ ማፍራት። ከኔ ወንድሜ ይሻላል። አንደኛ አገልግሎቱም ይቀጥላል፣ ክፍተት አይኖርም። ሁለተኛ ደግሞ ከኔ ወንድሜ ይሻላል የሚለው ልብ ያስፈልገናል። እና እኔ ብቻ በቃ የኔ ሙጭጭ የምልበት ነገር መሆን የለበትም፣ እኛን አይመጥነንም። እና በቤተክርስቲያን ውስጥ አሁን ምንድነው ትንሽ እቃ ችግሮች አሉ። የእቃ ማለት መሳሪያ እንደ ልብ አታገኝም ማለት ቤተክርስቲያን መግዛት አለባት እቃዎቹን። አሁን ቴክኖሎጂው በጣም ረቋል። እውነቴን ነው የምልህ። አሁን ኪቦርድ እኔ የማውቀው ከዛሬ 10 ዓመት በፊት ምናምን እጫወትበት ነበር። ይሄ ኪቦርድ ይሄ ፒኤስአር 910 አሁን ደግሞ ተሻሽሎ መጥቷል። ሌሎችም እየመጡ ነው። ስለዚህ ጊዜው ራሱ አፕዴት እያደረገ ስለሆነ ቤተክርስቲያን ደግሞ በቂ እቃ ሊኖራት ይገባል። አንደኛ እቃውን ባዘመንክ ቁጥርም ቸርች ውስጥ ያሉ የድምፅ ችግሮች ምናምን እየቀነሰ ይመጣል። አሁን ጥሩ ማይክ ከገዛ ጥሩ አድርገህ ታገለግልበታል። የወረደም ከሆነ እንደዛው ኳሊቲው የወረደ እቃ ከገዛ የወረደ ማይክ ከሆነ ለምሳሌ ጉልበት ላይ ኖሮ ይችላል። ምሳሌ ነው። ከዛ ያንን ድምፅ ለመጨመር ባልክ ቁጥር ጉባኤን ነው የምትረብሸው። ጥራት ያለው ድምፅ አይወጣም። የሚወጣው ድምፅ ደግሞ ሰውን ይረብሻል። ግን ጥሩ ነገር ቢኖር መጥነህ ባላንስ ታደርገዋለህ። ከዛ ጥሩ የሆነ ድምፅ ትሰማለህ ማለት ነው። አሁን ኪቦርዶች ይሄ በተን ቀርቶ ዲጂታል ተች እየሆኑ ነው። አሁን ላይ ተች መጥቷል። ተች አለ። አናሎግ እየቀረ ነው። ተች ያው ዘመኑ ብዙ ቤተክርስቲያን ውስጥ ገብቷል። አይቻለሁ። እየገዙ ነው ያለውም እሱ ስለሆነ አሁን ላይ ማለት ነው። እናንተም ቀይሩ እያልከን ነው። ስለዚህ 10 ዓመት ወደኋላ ጎተተኝ ሳየው እና አገልግሎት በጀመርኩበት አካባቢ ላይ በዚህ ነበር የተጫወትኩት። ያቆምኩት ግን 10 ዓመት አካባቢ ላይ ቤተክርስቲያናችን ሌላ ኪቦርድ ገዝታ በሱ ነውና ጊዜ ይሄ ነው ይቀያያል። ቤተክርስቲያን ቴክኖሎጂም ተጠቃሚ መሆን አለባት። ከጊዜው ጋር ራሷን አፕዴት ማድረግ አለባት። አሁን ይሄ ነገር ይሄን ስልክ
ቴክኖሎጂው ብቻ ይሁን እያልኩ አይደለም። እግዚአብሔር ገብቶኛል። ቴክኖሎጂን ለእግዚአብሔር ክብር ለወንጌል አገልግሎት በጥሩ ዕቃ ምን ችግር አለ? አንዳንድ ጊዜ ኦልድ ዕቃ ይዘን በዛ እግዚአብሔር የሚከብር ይመስለናል። እና አንዳንድ ሰዎች እንደው በቃ ኪቦርዱም ባይኖር ምንም ይመለካል ይላሉ። እውነት ነው፣ እግዚአብሔር ሁሉም ይመለካል። ቸርች ብቻ አይደለም፣ በዕለት ህይወታችን እግዚአብሔር ይመለካል። በቤታችን፣ በጓዳችን፣ በመንገዳችን፣ በሶሻል ላይፋችን እግዚአብሔር ይመለካል። ቤተክርስቲያን ላይ ስንመጣ ግን የራሱ ሂደቶች አሉ። ስለዚህ ኪቦርዱ ጥሩ ነገር ብናገር፣ በጥሩ ነገር እግዚአብሔርን ብናወድስ፣ ብናመልከው አልፈልግም አይልም እግዚአብሔር። ከቴክኖሎጂ አንጻር ብንሄድ ብንቀይር እቃዎቹ ብቻ ለዓለም ብቻ ማን የሰጠው? አሁን የምታያቸው ኮንሰርቶች ላይ ምናምን እንደዚህ አሁን አዳዲስ እቃዎች ምናምን የዓለም ነው የሚመስለው በቃ። እና ቤተክርስቲያን ማትገዛ ውስን የተገደበች ነው የሚመስለው። ግን መሆን የለበትም እንዳልኩ። ቻሌንጁም የዛን ያህል ይቀንሳል። የድምጽ ብክነት እንትኖች በጥሩ ነገር እግዚአብሔር እናገልግላል። ከቴክኖሎጂ ጋር እንሄዳለን። እሺ እንደው ከዚህ ጋር ያይዤ አንድ እንድትመልስልኝ የምፈልገው ጥያቄ ወይም እንዳስተያየት የምትሰጠው ነገር ካለ ብዙ የቤተ ክርስቲያን የሙዚቀኞች አገልጋዮች ወደ ዓለም እየሄዱ ነው። የትንፋሽ መሳሪያ በለው እንደዚህ ኪቦርድና ሌሎች እንትኖች በትራዲሽናል እከሌ ክርስቲያን ነበር፣ እከሌ እዚህኛው ቸርች አባል ነበር ይባላል። ትልልቅ ዓለማዊ ባንዶች ውስጥ የምናያቸው ወጣቶች አሉ። ወጣቶቻችን ከቤተ ክርስቲያን ወደ ዓለም እየፈለሱ ነው። ምንድን ነው መደረግ ያለበት? ችግሩ ምንድን ነው? ይሄን ነገር እንዴት መቅረፍና ደረጃ በደረጃ ማስቆም ይቻላል? እንግዲህ ትልቁ ነገር ሁልጊዜ የሚነሳው የገንዘብ የኢኮኖሚ ጉዳይ ነው። ቤተ ክርስቲያን ውስጥ ማገልገል ብዙ ዋጋ ያስከፍላል። የዕለት ጉርሳችንን አልቻልንም፣ እንደዚህ አይነት ነገሮች ይባላሉና መኖር አለብን፣ ቤተሰባችንን ማኖር አለብን የሚል አይነት ነገር አለ። ምንድን ነው መደረግ ያለበት? አሁን ሙሉ ባንድ ከቸርች ወጥቶ ሙሉ ባንድ ይህን ምድር ያነቃነቀ ሙሉ ዓለማዊ ባንድ ያቋቋሙ እንግዲህ እየታዩ ነው፣ መልሶ ቢፈርስም። ሌሎች ደግሞ በየቦታው ተሰግስገው አሉና ቤተክርስቲያን ምንድን ነው ማድረግ ያለባት? ዋና ጥሩ ጥያቄ ነው። እኛ የምናያቸው ነው። ቤተክርስቲያን ለሙዚቀኞች ስፍራ መስጠት አለባት በመጀመሪያ ማለት ነው። እንግዲህ የራሳቸው ሪዝን ይኖራቸዋል የሚሄዱበት። ሙዚቀኞቹ አሁን ሄዱ ብቻ ሳይሆን ምንድነው ነው አሁን ያስፈልጋል። ዋናው ነገር በምን ምክንያት ነው ሄደው የሚለው ነጥብ መነሳት አለበት። ግን በመጀመሪያ ጌታ ለኛ ጌታ ዋናችን ነው። አሁን ቤተክርስቲያን ገንዘብ ስለከፈለች ስላልከፈለች አይደለም። ዋናው ነገር አገልግሎት ከሆነ እግዚአብሔር ነው ዋናችን የኛ ማለት ነው። እግዚአብሔር ደግሞ ፕሮቫይድ ያደርጋል በላይፍ ማለት ነው። ቤተክርስቲያን በምትሰጥ ደሞዝ ላይሆን ይችላል የምትኖረው። ያስፈልግህን እግዚአብሔር ፕሮቫይድ ያደርጋል። ያውቃል፣ ሁሉን ነገር ያውቃል እግዚአብሔር። ግን ስፍራ ደግሞ ብትሰጥ መልካም ነው። ትውልድ አይጠፋም፣ ተጠያቂም አትሆንም። አሁን አንድ ሙዚቀኛውን ብትጠይቀው ማንም ሰው የኔ ችግር ነው አይልህም። እንደዚህ አድርገውኝ እንደዚህ ብሎ ጅራፉን ወደ ቤተክርስቲያን ነው የሚያዞረው። ግን ቤተክርስቲያን አንድ ነገር ትኩረት ሰጥታ መቅረፍ ብትችል አይሄው ዓለም ላይ እየሄዱ ተጽዕኖ እየፈጠሩ አይደል? ያ ሰው ምናልባት በቸርች ነው የተቀባው እኮ ጸጋው በቸርች ውስጥ ነው ያመጣው፣ ግን ሄዶ ዓለም ላይ ተጽዕኖ ይፈጥራል። ግን ቸርች እንዲህ መጠቀም ብትችል ይዛ ቀላል አይደለም። አንደኛ ከዓለም መታደግ ነው። ሁለተኛ ደግሞ በቸርች ውስጥም ጥሩ ሙዚቃ እየሰሩ እነዚህ ልጆች ኦፕሽኖችን ማሳየት፣ በሳንቲሙ በገንዘቡ ከሆነ ሌሎች ነገር ሰፖርት የሚያደርጉበትን ነገር መምከር ወይም ማመቻቸት። ለምሳሌ ቸርች እንዳልኩ ቅድም የሚፈልገው የተወሰነ ሰዓት ነው። በዚህ ጊዜያችሁ ደግሞ እንዲመማር ትችላላችሁ። ኦሮ የማስተማር የሆነ አቅጣጫ ማስያዝ እንደ እናትና እንደ ልጅ ወይም እንደ አባትና እንደ ልጅ መመካከር ቢቻል መታደግ ይቻላል። ግን ባለቤቱ ጋር ነው እንኬዙን የምታውቀው ምንድነው የወጣበት ምክንያት እና
በዛ መንገድ ማወቅ ይቻላል። ጥሩ እንግዲህ እስቲ ወደ ራስህ ልምጣና እንደዚህ እንዳንተ አሁን አንተ ግን በረከት ከቸርች ውስጥ እግዚአብሔር ይመስገን አሜን ለጌታ ክብር ኖሮ ለወንጌል አገልግሎት ኖሮ እንዲህ ደግሞ ቤተክርስቲያን ውስጥ ተወልዶ ቤተክርስቲያን ውስጥ አድጎ ቤተክርስቲያን ውስጥ እያገለገሉ ተድሮ ልጅ ወልዶ አገልግሎት መቀጠል እንግዲህ እስካሁን እስካለው ጌታ ረድተዋል እና እንደው አንተ እንዴት ቆየህ ብለህ ምን ትለኛለህ? እንዴት ቆየህ? ብዙዎች ሄደዋል፣ አንተ እንዴት ቆየህ? ምክንያቱም ውድ ሕይወት ቲቪ ቤተሰቦች ወጣቶቻችንን እየተነጠቅን ነው በዓለም። አሁን ይሄ ልጅ እንደሚናገረው ቤተ ክርስቲያን ተገቢውን ትኩረት መስጠት አለባት ለአገልጋዮች የሚለው አንድ ነገር ነው። ከዚህ ውጪ ግን ሙዚቃ ተጫዋቾችን ማፍራት ይቻላል፣ በሺ የሚቆጠሩ ግን ደቀ መዝሙር የሆኑ ወንጌል የገባቸው ሙዚቃ ተጫዋቾችን ሙዚቀኞችን ማፍራት ደግሞ ከዛኛው ይለያል እና እንደው ቆየህ በረከት ከዚሁ ኖርክ እና ምን አለን እዚሁ ታረጃለህና እንደው ምንድነው ምክንያት ትላለህ አንተ? ያው ይሄን ጥያቄ የምጠይቅ የእግዚአብሔር ምሕረት ነው። የእግዚአብሔር ምሕረት ራርቶልኝ ነው አትርፎኝ ነው። ሰው በኃይሉ አይበረታም። ደካሞች ነን፣ ግን እግዚአብሔር ያግዛል። ለደካሞች ጸጋን ይሰጣል። እንዳልኩ ጌታን በሕይወታችን ዋንኛ ካረግን ምንም ነገር ሊወስደን አይችልም፣ ሊወስድብን አይችልም። ኢየሱስን ሊወስዱብን አይችልም። ስለዚህ እኔ እንዳልኩ ጸጋ ነው። እኔ እንደ ስራ አይቼው አላውቅም። በቤተ ክርስቲያን ያው በስታፍ እንትን ውስጥም ብትሆን አሁን ሙዚቀኛ እንዳልኩ ሙሉ ጊዜ አይደለም፣ ግን ያው ጊዜህን ሰተህ ታገለግላለህ። ፉል ታይም ውስጥ አትገባም። ግን እኔ ሁሌም እንደ አገልግሎት ነው የማየው። ይሄን ነገር አቅልያ እንደ ስራ አይቼው አላውቅም። በቃ እግዚአብሔር የሰጠኝ ጸጋ ነው። እንዳልኩ በልጅነት ስመኘው የነበረው ጠረጴዛዎችን ስመታ፣ ትንሿን ኪቦርድ ገዝቼ በባትሪ የምትሰራዋን ስመታ፣ የተመኘሁባቸው መንገዶች ቀላል አልነበሩም እዚህ ለመድረስ። ስለዚህ እግዚአብሔር እድልን ሰጥቶኛል። ይሄን ጌታ ደግሞ በታማኝነት ማገልገል ስላለብን ጌታ ዋነኛዬ ስለሆነ ነው ያልጠፋሁት። ደግሞም ወደፊትም ቀጥላለሁ። እግዚአብሔር ይመስገን። በእግዚአብሔር ጸጋና ምሕረት ትቀጥላለህ። ሁሉ መልካም ነገር ነው። እንግዲህ ውድ ቤተሰቦቻችን የዛሬው እንግዳችን የናዝሬት ቁጥር 1 ሙሉ ወንጌል ቤተክርስቲያን አባል የሆነው ወጣቱ ኪቦርዲስት ኤልያስ ኃይሉ ነው። ይህንን ወጣት ማግኘት የምትፈልጉ ያስተምራል፣ ፕራክቲካሊ የኪቦርድ ያስተምራል። እንደገና ደግሞ ወጣቶችን በመምከርም አቅጣጫን በማሳየት ካካበተው ልምድ በመነሳት ብዙ ሊያገለግል ይችላል። ስልጠና ሊሰጣችሁ ይችላል። በየስፍራው ወጣቶችን ኪቦርድ ማስተማር የምትፈልጉ በወንጌላውያን አብያተ ክርስቲያናት ውስጥ ያላችሁ የተለያያችሁ ቤተ ክርስቲያናት ይህን ወጣት ወስዳችሁ እምቅ ችሎታውን መጠቀም ትችላላችሁና ስልኩን አድራሻውን ከኛ ማግኘት እንደምትችሉ ማሳወቅ እንወዳለን። በዚህ አጋጣሚ ምናልባት በአካል ደግሞ ልታገኙት የምትፈልጉ ካላችሁ ናዝሬት ቁጥር 1 ሙሉ ወንጌል ቤተክርስቲያን ውስጥ አባል ሆኖ እያገለገለ ያለ ወጣት ነውና ወስዳችሁ በጸጋው ልትጠቀሙ ልትገለገሉ ሌሎች ተተኪዎችን ልታፈሩ ትችላላችሁ። መሳሪያ ከመጫወት ባሻገር የህይወት ልምዱንም ያካፍላችኋል ወጣቶቻችሁና ቤተክርስቲያን ውስጥ ካሉ ሀብቶች አንዱ የሰው ሀብት ነው እና ይሄንን የሰው ሀብት ወስደን በአግባቡ መጠቀም መልካም ነው። እንግዲህ ኤልያስ ወደ ሌላ ጥያቄ ልውሰድ። አንድ መጽሐፍ ደግሞ እየጻፍክ እንደሆነ አውቃለሁና በምን ርዕሰ ጉዳይ ላይ ነው? ይዘቱ ምንድን ነው? እስቲ ስለሱ ደግሞ ብታጫውተን። አዎ ያው እግዚአብሔር ረድቶኝ እንዳልኩ ብዙ ጊዜ እንደቆየ ሰው በሙዚቃው ያው የማያቸው ነገሮች አሉ። አብዛኛው ሙዚቃ ትምህርት አያገኝም፣ ያው በልምድ ነው። ይህን ስል እኔ ተምሬያለሁ ማለት አይደለም፣ ገና መማር ይጠበቅብኛል። እግዚአብሔር እድሉን ከሰጠኝ እስከ ጥግ እማራለሁ እና አንዳንድ ከእውቀት አንጻር
እንማራለን። አሁን ቤተክርስቲያን ውስጥ ኳየር አሰልጣኞች ትጋብዛለች። ለምሳሌ እኔ በተማርኩባቸው የኳየር ስልጠናዎች ላይ እካፈላለሁ። ጌታ ያውቃል መጥቶ አስተምሯል፣ ተምሬያለሁ። እንዳልካቸው አዋዝ እናዋ 2 ጊዜ 3 ጊዜ በሱ የመማር እድል አግኝቻለሁ። ሁለቱም ሙዚቀኞች ናቸው፣ ፕሮፌሽናል። ጌታ ያውቃልም ኦልሞስት የመጀመሪያው አቀናባሪ ማለት ይቻላል። ብዙ ዝማሬዎችን የሰራ ነው። እንዳልኳቸው አዋዝም በዝማሬው በሙዚቃው አቅጣጫ ብዙ ተጽዕኖ የፈጠረ ሰው ነው። ሌሎቹም አሁን ረታ ጳውሎስም 2 ተምሬያለሁ በረታ የኳየር ስልጠና ናዝሬት ላይ መጥቶ በፊትም አውቀዋለሁ። ናዝሬት ቃለ ሕይወት ኪቦርድ ይጫወት ነበርና ከቤተክርስቲያን ከቤተሰብ ጋር ስንሄድ እዛ ሲጫወት አውቀዋለሁ። ትልቅ ሙዚቀኛ ነው በጣም። በሱም ስልጠና ወስደናል ቤተክርስቲያናችን ጋብዛው እና ከተለያዩ ሰዎች የተለያየ እውቀት አግኝቻለሁና ይሄን ነገር እኔም በራሴ ባየኋቸውም በተማርኳቸውም ደግሞ አትሊስት ለጀማሪ ሙዚቀኛ የምትሆን ነገር ትንሽ ነገር አዘጋጅቻለሁ። ያው ለህትመት አልበቃም። እግዚአብሔር እድሉን ቢሰጠኝ ፋይናንሱን ቢያዘጋጅልኝ ወደ ህትመት ገብቶ ለትውልድ አሻራ የሚሆን ነገር መጣል ፈልጋለሁና ይሄ ነው። ብዙ የሰፋ ነገር አይደለም። አትሊስት ግን እንደው ትንሽ እውቀት ያለች በሙዚቃ ዙሪያ ነው። በሙዚቃ ዙሪያ ላይ በሙዚቃ ቴክኒካዊ ነገሮችን፣ ፎርሙላዎችን የሙዚቃ እንግዲህ ሙዚቃ በብዙ መንገድ ይገለጻል ብያለሁ። ቅድም ጥልቅ ነው። ሁላችንም ብንጠይቅ ሙዚቃ ምንድነው ለአንተ ብትል አንድ ሰው የሆነ ነገር ይልሃል። አንዱን ብትጠይቀው አሁን ዓለምን ብትጠይቅ ደግሞ የሆነ ነገር ይልሃል። በውጭ ያሉትን ደግሞ ሁሉም የራሱ የሆነ ነገር አለና ሙዚቃ ሳይንስ ነው። ሙዚቃ ቋንቋ ነው። ሙዚቃ ላንጉዌጅ ነው። ሙዚቃ አርት ነው። ይሄን ሁሉ ዲፋይን ያደርገዋል መጽሐፍ። ማትስ መሆኑ ከምን አንፃር ነው? ሳይንስ የሆነው ምንድነው? ስፖርት የሆነው አርት ነው። ይሄ ሁሉ ዲፋይን ያደርጋል መጽሐፍ ማለት እና እግዚአብሔር ቢረዳን ነገሮች እድሎች ቢመቻቹ ለትውልድ አሻራ ያንን አስቀምጣለሁ ብዬ አስባለሁ። እንግዲህ ውድ የሕይወት ቲቪ ቤተሰቦቻችን ሁልጊዜ እንደምንለው ጥበብን ለማበረታታት ጥበበኞችን እግዚአብሔር ደግሞ የሰጠንን ሰዎች መደገፍ መልካም ነው። እንደ ኪቦርዲስቱ እንደ ወጣቱ ኤልያስ ያሉ ልጆች በራሳቸው ጥረት የሚያደርጓቸውን እንቅስቃሴዎች መደገፍ አንዱ ወደ ዓለም እንዳይሄዱ በእግዚአብሔር በጌታ ቤት ተወስነው እንዲቀሩ ሌሎች ደቀ መዛሙርት የሆኑ ተተኪዎችን እንዲያፈሩ ሊያስደርገን የሚችለው ስንረዳቸው ነው፣ ስፍራ ስንሰጣቸው ነው፣ ስናዳምጣቸው ነው፣ ቁጭ ብለን በፍላጎቶቻቸው ዙሪያ ስንወያይ ነው፣ የጠራውን የእግዚአብሔር ቃል ስንነግራቸው ነው። ከሞቅታ ባለፈ እና አሁን ይሄ ልጅ በመጽሐፍ ጽፏል፣ ማሳተም ይፈልጋል። የህትመት ዋጋ ምን ያህል እንደሆነ ይታወቃል። እንኳን ለሱ ለሌሎችም በጣም አቅም ላላቸውም ሰዎች ቀላል አይደለም እና ይህንን ልጅ በመርዳት በመደገፍ ልታበረታቱት የምትፈልጉ ሰዎች አሁንም በእኛም በኩል ሆነ በናዝሬት ቁጥር 1 ሙሉ ወንጌል በኩል ልታገኙት ትችላላችሁ። እንግዲህ ይሄ ጥሪያችን ነው። ወጣቶችን እንርዳ። ጥበበኞችን መርዳት ጥበብን ማበረታታት ነው። ጥበብ ደግሞ ለእግዚአብሔር አገልግሎት ሲውል ወንጌል በእግሩ ቆሞ ይሄዳል። ይሄንን ማለት ፈልጋለሁ። እንደው ኤልያስ ወደ እኔ ሙያ ልምጣልና አሁን ጋዜጠኝነት የራሱ የሥነ ምግባር መርሆዎች አሉት። ለምሳሌ ሚዛናዊነት፣ አለማዳላት፣ መረጃን ከምንጩ የጠራ እውነተኛ መረጃ ማቅረብ፣ ባላንስ የሆነ ሚዛናዊነትን መጠበቅ፣ ማንበብ፣ ከጊዜው ጋር ርዕሰ ጉዳዩን በደንብ አብላልቶ ማወቅ፣ እንዲህ አይነት እንትኖች አሉት የሥነ ምግባር መርሆች። እንደ ወደ ሙዚቃ ስንመጣ የአንድ ሙዚቀኛ የሥነ ምግባር መርሆች እንደ ክርስቲያንም እንደ አጠቃላይ እንደ ሙያም እንዴት ትገልጸዋለህ? ምንድን ነው ብለህ ትነግረናለህ? ምክንያቱም አሁን በርካታ ሙዚቀኞች አሉን። ብዙ ቦታ ላይ ሰዎች ሲያጉረመርሙ
ሲቀየሙ፣ በጣም ሲያዝኑባቸው ይታያል። ለዚህ ነው ይሄንን የምጠይቅና እንደው አንድ ሙዚቀኛ ሆኖ በተለይ በቤተ ክርስቲያን አውድ የወንጌል አገልጋይ የሆነ ሙዚቀኛ ምን አይነት የሥነ ምግባር መርሆችን ሊተገበር ይገባል ብለህ ታስባለህ? ጥሩ ጥያቄ ነው። እንዳልኩ ይሄ ነገር ጸጋ ነው። እንደ ስብከት፣ እንደ ዝማሬ እንዳሉ ጸጋዎች ይሄም ሙዚቀኛ ጸጋ ነው። ከእግዚአብሔር የተሰጠን ጸጋ ነው። ዋናው ነገር ዲሲፕሊን ነው። ታማኝነት ይፈልጋል። በሰዓት መገኘት፣ ፕሮግራሞች ላይ ሰዓት ማክበር፣ በኳየር ላይ ሰዓት አክብሮ መገኘት፣ በወርሽፕ ላይ ሰዓት አክብሮ መገኘት። በቃ አገልግሎቱ ለእግዚአብሔር እንደሆነ ማሰብ ነው፣ ለሰው እንዳልሆነ እና ሰሚት ሆኖ ራስን ዝቅ አድርጎ ቤተክርስቲያንን ማሳረፍ ይቻላል እና በዚህ በሙዚቃው በአርቱ ዓለም ላይ ምንድነው ኪቦርድ አሁን ትችላለህ ሞክራለሁ ነው የሚባለው። ምክንያቱም እችላለሁ ካልን ከኛ ደግሞ ብዙ የተሻሉ አሉ። ስለዚህ ሞክራለሁ ነው ማለት ያለብን። የሌሎቹን ጸጋ መካፈል አለብን። ከኛ የሚሻል ሰው ሲመጣ ከሱ ጋር ሆነ ማየት አለብን። አጫወቱን ቢያንስ የሆነ ነገር ታውቃለህ። ከሌሎች ለመማር ዝግጁ መሆን፣ ትህትና ይፈልጋል። ልብን መክፈት ያስፈልጋል። ይሄ ኮምፒቲሽን መኖር የለበትም። በርን ክፍት አድርገህ የሌላውን ጸጋ መቀበል አለብህ። ከኔ እሱ ይሻላል ብለህ እሱ ጋር የምታውቀውን ደግሞ ነገር ትወስዳለህ ማለት ነው። ለአገልግሎት ይጠቅምሃል አንተ። ምክንያቱም እንዳልኩ ነው፣ እኔ እችላለሁ ብል ከኔ የሚችል ብዙ ሰው አለ። ስለዚህ እችላለሁ ካልኩ እውቀቱን ላገኘው አልቻልም፣ ግን ሞክራለሁ ብዬ ከአንተ ውስጥ ያለውን ጸጋ አካፍለኝ ብዬ መካፈል አለብኝ። ዋናው ነገር ዲሲፕሊን ነው። ሰሚቶ ነው ለቤተ ክርስቲያን መታዘዝ። እንዳልኩ ስፔሻሊ ሰዓት ላይ ታማኝ መሆን አለብህ። ለምን አገልግሎቱ ለጌታ እንደሆነ ካሰብክ በቃ ሰውን መጠበቅ የለብህም። ና ተብለህ መጠራት የለብህም። አክብረ ሰዓትህን ስፍራ ላይ መሰዊያ ላይ መገኘት አለብህ። ይሄ ነው እኔ የምለው። እግዚአብሔር ይመስገን። እንግዲህ እቺ የሰዓት ጉዳይ፣ አገልግሎት ይዞ የመቀረት ጉዳይ፣ እንዲህ አይነት ነገሮች በጣም እንትን ይላሉና ይሄ እንግዲህ ከህይወትም ነው። አንተ ስለቆየህ በቤተ ክርስቲያን ውስጥ እንዲህ አይነት ነገሮችን ካንተ መስማቱ ጥሩ ነው። ሌላ አሁን ዘማሪያን ካሴት ያወጣሉ ወይ ደግሞ ምንድነው አሁን ከቨር ይሰራሉ፣ ነጠላ ዘማሪዎች ይለቃሉ። አሁን እንዳንተ አይነት መሳሪያ ተጫዋቾች እንደው በሙዚቃ መሳሪያ የተቀነባበረ ነገር እንዲህ የመስራት ነገር እቅድ ሀሳብ መጥቶልህ ያውቃል? አዎ እኔ ያው እንዳልኩ ምንድነው ቸርች ውስጥ ኪቦርድ ስትጫወት የሆነ ሊሚት አለው። ከዛ ምንድነው ወደ ስቱዲዮ ነው ማን ጓደኞቼም ቢሆኑ የምናውቃቸውም መነሻቸው ቸርች ነው ስቱዲዮ ያሉ ልጆችና እኔም አስባለሁ እንዳልኩ ዋጋ ከፍያለሁ። እዚህ አዲስ አበባም ተምሬያለሁ። የዛሬ 2010 ላይ ከናዝሬት እየተመላለስኩ በሳምንት 3 ቀን እማር ነበር። ግን የተማርኩት ምንድነው ድራምና ቤዝ ጊታር እንዳልኩ ያው ነካካለሁ። እግዚአብሔር በሰጠኝ እድል መጀመሪያ ነገር ያለው ኪቦርድ ከመጀመሪያ በፊት ኪቦርድ ተመዝግቤ ክራርና ማሲንቆን ተምሬ ወጣሁ። በስርቆት ነው የተማርከው። አሁን የኤልያስ አባትና እናት እየሰማችሁ ነው። ልጃችሁ ጉድ አድርጓችኋል። ግን እንዳልኩ የእግዚአብሔር ፍቃድ ነው በሰው ሕይወት ውስጥ የሚሆነው። ለእውቀቴ አግኝቻለሁ። ትራዲሽናል ኢንስትሩመንት ነው፣ ደስ ይልሃል። እንዳልኩ ማሲንቆ አሁን አንድ ስትሪንግ ላይ ነው ኤቭሪቲንግ የሚያልቀው። በጣት ብቻ ፖዚሽን በጣት እየቀያየርክ በመገዝገዣው እየገዘገዝክ ትንትላለህ። ክራርም እዛው ቅኝቱ ላይ ነው የምታስተካክለው። 5ቷ 6ቷ ቅኝት ላይ 6 ነው። አንዱን እንደ 2 ነው የምትጠቀመው፣ እንደ ኦክታቭ አድርገህ አውቄያለሁ። እውቀት ደግሞ ይጠቅመናል፣ ማንኛውም እውቀት እና ቤዝ ጊታር እና ድራም ተምሬያለሁ። የዛሬ 2010 ላይ እዚህ ደንበል ዳዊት ጌታቸው ሙዚቀኛ፣ ትልቅ ሙዚቀኛ ነው። ዳዊት ጌታቸው ትምህርት ቤት ከፍቶ ነበር። እሱ ጋር እየተመላለስኩ ማር ነበር እና ቤዝ ጊታር እና ድራም። ቤዝ ጊታር ቤተ አብ ነው ያስተማረን። ትልቅ ሙዚቀኛ ነው፣ በጣም ትልቅ ነው፣ በጣም ሌጀንደሪ ነው። ድራም ምንቴ የሚባል ልጅ ነው፣ ጎበዝ ነው እሱም በጣም
ሁለቱን ስማር ያው ምንድነው ስቱዲዮ ስገባ ስቱዲዮ ውስጥ ይጠቅመኛል ብዬ ነው። ለምሳሌ ድራማ ጨዋታ ስትቀዳው ድራም ላይክ ሪል እንደ ድራማ ጨዋታ አድርጌ ሂንቱን ለማወቅ ነው። ኪቦርድ ላይ የምንሰራው አለ፣ በትምህርት ደግሞ የምትማረው አለ፣ የራሱ አካሄዳለሁ። ቤዝም ደግሞ እንደዛው በጣም ስለምወድ ሁለቱም ስቱዲዮ ላይ ያግዙኛል። ኪቦርድ ስለምችል እነዛን ግን ያው ልማር ብዬ ነው። የተያያዙ ናቸው። አዎ አሁን እዚህ እኛ የምንሰራው ኪቦርድ ላይ ሁሉንም በባንድ የሚሰራው ነው። ጊታሩንም ቀርተን ነው፣ ቤዙን ቀርተን ነው፣ ድራሙን ቀርተን ነው፣ ኮርዱን ቀርተን ኤቭሪቲንግ ቀርተን ነው አንድ ሪትም የምታረገው። ባንድ ላይ ደግሞ ስትሄድ ሁሉም የራሱ ታለንት አለ። ጊታሪስቱም የራሱ ነው፣ ሊድ ቤዝም የራሱ ነው፣ ድራመሩም ኪቦርድ ሜሎዲና ኮርድ የሚጫወት አለ፣ ሳክስፎኒስት አለ፣ ትራምፔት አለ፣ በየእንትናቸው አለ። አልቶ ሳክስ አለ፣ ቴነር ሳክስ አለ፣ ትራምፔት፣ ትሮምቦን አለ። ባንድ ብዙ ነው እና ያ ነገር ነው። አትሊስት ለወቀው እውቀቱን በሳምንት 3 ቀን እየተመላለስኩ ተምሬያለሁ። እና የመጨረሻ ምንድነው ካልከኝ ስቱዲዮ ነው ፊውቸር ማረገው። እንደውም ዘግይቻለሁ፣ ግን ሁሉም በእግዚአብሔር ጊዜ ነው የሚፈጸመው። አሁን ላይ ደግሞ የእቃው ማቴሪያሉም ተወዷል። ድሮ በትንሽ ነገር የምታገኘው ኮስት አሁን በዶላር ምክንያት እቃ በየጊዜው ነው የሚጨምረውና እግዚአብሔር ቢፈቅድ ቢረዳን በህይወት ብንኖር በዚህ ዓመት አስባለሁ እግዚአብሔር ፕሮቫይድ ያደርገኛል አምናለሁ። የእቃዎቹን ካገኘው ስቱዲዮ መገንባት ፈልጋለሁ። ፕላስ ደግሞ ሙዚቃ ትምህርት ቤት መክፈትም አስባለሁ። እንዳልከው የኛ አገልግሎት ትውልድን ማፍራት ነው። ገብቷል። ይሄ አገልግሎት እኔ ባልቀጥል የሚቀጥል ትውልድን ማዘጋጀት እንደ ክርስቲያን ስላለብኝ ሙዚቃ ትምህርት ቤት አስባለሁ ለመክፈት ትውልድን ለማፍራት። እንግዲህ ደስ ይላል። ከተናገርከው ነገር ውስጥ በጣም የተመቸኝ አንድ ነገር ምንድነው እግዚአብሔር ቢፈቅድ አይደለ ብንኖር ለዚያ ቢያደርሰን ወደዚህና ወደዚያ እንሄዳለን እንዲና እንዲያ እናደርጋለን ብለን እናቅዳለንና እግዚአብሔር ይመስገን። እንግዲህ ብዙ አወራን፣ ወደ ማጠቃለያው ነን። ግን እስቲ አንድ ነገር እንጫወት። እስቲ አንድ መዝሙር በመሳሪያ ብቻ እስቲ ተጫወትልን። የመረጥከውን አንተ የመረጥከው
ህፃናት ሆነን አሁን የ3 ደቂቃ ተኩል ዝማሬ ያለች አዝማች ብቻ ነች። ፀሐዬ ደመቀች የሚል የህፃናት መዝሙር አለ እና እሱን ከዘመሩ ህፃናት አንዱ ነኝ። ሙሉ ባንድ ውስጥ ነው ያደግነው እኛ። ሙሉ ባንድ ውስጥ ጊታር ሞክር ነበር። ክራር ቤት ያለኝ አሁን ሞካክራለሁ። ግን ገፍቶ መሄድ ለዛ ነገር መጠራትንም እንግዲህ አንዳንዴ የነፍስ ጥሪ ማስተሳሰሩ ያስቀራሃል። ደስ ይላል። በጣም በጣም ደስ ይላል። ትልቅ ነገር ነው። እንግዲህ በብዙ መልክ ብዙ ራዕዮችህንም አካፍለህናል። እንደው ብዙ ጊዜ ሞቅታ፣ ብዙ ጊዜ ኤነርጀቲክ ስለሆኑ ኃይልን የተሞሉ ናቸው። ሞቅ ደመቅ ያለ ነገር ይፈልጋሉ። ግን ደግሞ ለጆሮም ለልብም ለመንፈስም ለስሜትም ድምፆች መመጠን የለባቸውም። ብዙ ጊዜ ይሄን ነገር መሰረታዊ ጥያቄ ነው፣ ወሳኝ ነው። የብዙዎች ቤተክርስቲያን ችግር ነው። ግን ያው ሄደ መጨረሻ ላይ አንድ ነገር ላይ ነው የምትደርሰው። አብዛኛውን ሳውንድ ሲስተሞች ያው በትምህርት አይደለም፣ በእውቀት አይደለም፣ በልምድ ነው። በየቸርቹ ያሉ ሳውንድ ማኖች ይሄ ምንም ያው ሪያሊቲ ስለሆነ አይታፈርበትም። እና ይሄን ደግሞ ስል ምንድነው ቤተክርስቲያን እንድታስተምር ነው መፍትሄው። ዞረ ያው ቤተክርስቲያን እስካስቀመጠች ድረስ ማስተማር ደግሞ አለባት። ሙያተኛም ጠርታ ይሁን ትምህርት ቤት ልካም ይሁን አሉ። አሁን እግዚአብሔር ይመስገን ኢቭን ዩቲዩብ ላይ ራሱ አለ ትምህርት። ሙያተኛው ራሱን አፕዴት ማድረግ ይችላል። ግን ደግሞ አሁን ቤተክርስቲያን ጥሩ ድምፅ አይደለም ብላ ከመጠቆም ማስተማር ደግሞ የሷ ግዴታ ነው። ያንን ሰው ስታስቀምጥ አሰልጥናለች ወይ አስተምራለች ወይ? አሁን አብዛኛውን በልምድ ነው። እኔም የማውቀውን ነገር ለሆነ ሰው ሼር አደርጋለሁ። ከዛ እሱ ይቀመጣል። ድምፁ የተመጣጠነ አይመጣም። እና አንደኛው ችግር ይሄ ነው። ማሰልጠን ማስተማር፣ ምን ያህል በአንድ አዳራሽ ውስጥ ምን ያህል ሳውንድ ይበቃል፣ ምን ያህል ድምፅ ይበቃል የሚለው መጠናት አለበት አጥንቶ። ከዛ ባለው የሰው ልክ አዳራሹን በሚመጥም መልኩ ድምፁ መከፈት አለበት። አንዳንዴ ከአዳራሹና የድምፁ እንትን አይመጣጠንም። ኦቨር ነው የሚሆነው የሰው ቁጥርና አዳራሹ መጠን እና የድምፁ ብዛት አይመጣጠንም። ያ ደግሞ ሰውን አይደለም መረበሽ በሽተኛም ሊያደርግ ይችላል። ምክንያቱም ቤተክርስቲያን ውስጥ የሚመጡት ብዙ ሰው ነው። ትልልቅ ሰው አለ፣ የሚያማቸው ይኖራሉ፣ በዛ የጤና ኬዝ ያለባቸው እና የሁሉም ቤተክርስቲያን ችግር ነው ይሄ። መፍትሄ ግን ወደ መፍትሄ ስንመጣ ማስተማር፣ እውቀት ያለውን ሰው አምጣ ማሰልጠን። እንደገና አንዳንድ ደግሞ ቸርቾች ሳውንድ ፕሩፎች ይፈልጋሉ። ኢኮ በራሱ ድምፅ ይረብሻል፣ ይበታትናል። ትክክለኛውን ድምፅ ጥርት ብሎ አይሰማም። እሱንም ማድረግ ይሄ ሁሉ የሚታወቀው ሙያተኛ መጥቶ ሲያይ ነው። አንደኛው ነገር ይሄ መደረግ አለበት፣ ግድ ነው። እንደዛ ካልሆነ ለውጥ አይመጣም በቤተ ክርስቲያን ውስጥ። ቴክኖሎጂው እንዳልኩ ቅድም እንዳልኩ ነው፣ እየረቀቀ ነው የሚሄደው። ሁለተኛ እቃ በቂ እቃ ያስፈልጋታል ቤተክርስቲያን። አሁን ማይኮች አሉ፣ የማይረብሹ ማይኮች፣ ቆንጆ ማይኮች ዋጋ ከፍላ ቤተክርስቲያን መግዛት አለባት። ስትገዛ ጉልበት ያለው ማይክ አለ። ያንን አሁን ባላንስ ታደርገዋል። ትቀንሰውና ጥርት ያለ ድምፅ ይወጣል፣ አጀስት እየተደረገ ማለት ነው። እቃ ወሳኝ ነው በነገራችን ላይ። አሁን ይሄ ምንም ሪያሊቲ ነው፣ በድፍረት ባወራው የማይካድ እውነታ ነው። የእቃው ጥራት የምንገዛቸው የምትገዛው የድምፅ ቁሳቁሶች ጥራት ራሱ ልዩነት አለው። ያ ደግሞ ተጽዕኖ ይፈጥራል ማለት ነው። ቤተክርስቲያን ያንን ማድረግ አለባት። ሙያተኛ ማሰልጠን አለባት። አንድ ብቻ ሳይሆን 2-3 ማሰልጠን አለባት። አንዱ እየተቆጣጠረ አንዱ ጉባኤ ገብቶ ቼክ ያደርጋል። በቂ ድምፅ አለ ወይስ አንሷል፣ ይጨመር ይቀነስ የሚለውን አጀስት እንጂ ማንም ጨምር ስላለ መጨመር የለብንም። ባላንስ ጉባኤውን የሚመጥን ሰውን የማይረብሽ ከሆነ በቃ በቂ ነው። ይሄን ደግሞ ቤተክርስቲያን የራሷ ድርሻ አላት እስካስቀመጠች ድረስ ባይ ነኝ። አሁን ቤተክርስቲያን ላይ ለመፍረድ ሳይሆን ሙያተኛ እስካስቀመጠች ድረስ ቤተክርስቲያን ያንን ነገር ከሷ የሚወጣውን ድርሻ መወጣት መቻል አለባት። ይሄ ነው። አገልግሎቶች ሁሉ በእውቀት መሆንም አለ መደገፍም አለባቸው። ቴክኒካል ነገር ስፔሻሊ ቴክኒካል ነገር በእውቀት የምናመጣቸው ነው። ወይም ጥሩ ከተማረ ሙያተኛ የምንቀስመው ነገር ነው። አሁን በጣም አድጓል። አሁን እኮ ድምፅ መረበሽ እንደ ኢሹ ይነሳል እንጂ
አሁን ሳውንድ ሪከርድ ሁሉ ተጀምሯል ቸርች ውስጥ በደንብ በኪዩቤዝ እየተቀዳ በሳውንድ ካርድ ሆኖ ሪከርድ ይደረጋል እያንዳንዱ ድምጾች። እስከዚህ ደረጃ ቴክኖሎጂው ደርሷል። ስለዚህ ድርሻዎቻችንን መወጣት አለብን። አገልግሎት እስከሆነ ድረስ ለእግዚአብሔር ጥሩ የሆነ መስዋዕት ማቅረብ አለብን፣ ሰውም ሳይረበሽ። ይሄ ነው ጥሩ። እንግዲህ ሌላው አሁን እዚህ ወንድማችን ረታ ጳውሎስ በኢትዮጵያ ቃለ ሕይወት ቤተክርስቲያን የሙዚቃና አምልኮ ዲፓርትመንት አስተባባሪ ነው እና የወቅቱ የኢትዮጵያ ሙዚቀኞችና ዘማሪያን ማህበርም ፕሬዝደንት ነው። አሁን የኢትዮጵያ ሙዚቀኞችና ዘማሪያን ማህበር ተቋቁሟል። እንግዲህ የኢትዮጵያ ሙዚቀኞችና ዘማሪያን ማህበር ሲቋቋም የራሱ ዓላማ አለው። ብዙ የተዘበራረቁ በሙዚቃውና በዝማሬው ዙሪያ ብዙ የተዘበራረቁ ነገሮችን ቅርጽ ለማስያዝ በሂደት ለማስተማር ስልጠናዎችን እያዘጋጁ ሰዎችን ወደ አንድ ገጽና መረዳት ለማምጣት የሚሰራ ተቋም ነውና ያ ምናልባት የሚኖረው ፋይዳ እንዴት ነው? አንተ እንደው እንዴት ትገልጸዋለህ? የተለያየ መረዳት ነው ያለን በተለያዩ ነገሮች ላይ እና የዚህ ማህበር መቋቋም ችግሮችን የሚቀርፍ አይመስልም? በደንብ ያው ዲቴይሉን ባላቅም እንዳልኩ ነው አዳማ ነው ያለሁት። ይሄን ነገር ዲቴይሉን አላቅም፣ ሰምቻለሁ እንደተቋቋመ፣ ግን ጥሩ ነገር ነው ብዬ አምናለሁ። ምክንያቱም አንደኛ አብሮ የመጸለይ ነገር ይኖራል፣ የመያያዝ። አሁን ወንድማችን ረታ ጳውሎስ ደግሞ ትልቅ ሙዚቀኛ ነው፣ የተማረ ነው፣ መንፈሳዊ ነው፣ አውቀዋለሁ። በጣም እግዚአብሔር የረዳው ሰው ነው። በሙዚቃው አቅጣጫ በእውቀት የሚያገለግል ስለሆነ በደንብ መሰራት ይችላል። እንዳልኩ አንድ ከቤተ ክርስቲያን አንድ ሙዚቀኛ በዛ ጆይን ቢያደርግ ያንን ቸርቹ ላይ ሄዶ መቀየር ይችላል። ያልኩ ነገሮችንም አሁን የሳውንዱንም የሙዚቃውንም ነገር መቀየር ይችላል። ስለዚህ የብዙዎች የተማሩ ሰዎች ስብስብ ስለሆነ ብዙ ለውጥ ይመጣል ብዬ አምናለሁ። ደግሞም ጥሩ ነገር ነው። ብችል እኔ ራሱ ጆይን ባረግ ደስ ይለኝ ነበር። ቀላል አይደለም። ማድረግ ይቻላል። እሱም እዚህ ስላለ አሁን ሙሉ ወንጌሎችም ደግሞ ለስልጠና ፈልጋችሁታል ረታንና በዚህ አጋጣሚ ትልቅ ነገር ነው ይሄ ስልጠናና ትምህርት። ሁልጊዜ ለቤተ ክርስቲያን አቅም ነው የሚሰጠው። ከቴክኖሎጂው ጋር ኮፓፕ እንድናረግ አብረን እንድንሄድ ራሳችንን አፕዴት እንድናረግ ደግሞ በጥሪያችንም በሙያና በእውቀትም ተደግፎ ከመንፈስ ቅዱስ እርዳታ ባሻገር መማር ያለብን ነገሮች ይኖራሉ። ያው እግዚአብሔር በተለያየ መንገድ ነው የሚያስተምረንና ያንን ማድረግ ጥሩ ነው። እንደው እንግዲህ የወደፊት እቅዶችህንም ዳሰስናቸው ቅድም። አይ ቲንክ ምናልባት የምታጠነካክራቸው ነገሮች ከሌሉ በመጨረሻ አንድ ጥያቄ ልጠይቅህ። ምንድነው ማስተላለፍ የምትፈልገው መልእክት አንተ ለወጣቶች፣ ለቤተ ክርስቲያን መሪዎች ሊሆን ይችላል፣ ለእግዚአብሔር ሕዝብ በአጠቃላይ በአገልግሎት ዙሪያ በሙዚቃ ዙሪያ ሊሆን ይችላል ውስጥ ያለ አንተ ማስተላለፍ የምትፈልገው መልእክት እሱን እንስማና ከዛ ወደ ማጠቃለል እንሄዳለን። ያው ማስተላለፍ የምፈልገው ነገር እግዚአብሔር ይመስገን። በመጀመሪያ እግዚአብሔር እንዳልኩ የልጅነቴን ጊዜን የሰጠሁት በልጅነቴ ነው እኔ ወደዚህ እንትን የገባሁት። እግዚአብሔር ረቶኝ ደግሞ እዚህ ደርሻለሁ። እግዚአብሔር ይመስገን፣ አመሰግናለሁ። ምንም አልጸጸትበትም። ስለዚህ ለወጣቶች ማስተላለፍ የምፈልገው እንዳልኩ ይሄ አገልግሎት ያው ሙሉ ነገርን የሚፈልግ አይደለም፣ ሰዓትን የሚፈልግ ነው፣ የሆነ ሰዓትን። ስለዚህ ወጣቶች በመጀመሪያ እንዲማሩ አበረታታለሁ። ከዛ አገልግሎት ስለሆነ ይሄ ሰዓት ይኖራቸዋል ለማገልገል። እኔ ያው ሚስ ያደረኩትን ነገር ነው ማለት ብጠቀምበት ብዬ እየተጸጸትኩ አይደለም፣ እግዚአብሔር የፈቀደው ሆኗል። ግን ተማሪ ያለው ሞር ወደዚህ ነበር ማደለው። 12ኛ ክፍል ጨርሼ አልተማርኩም፣ ኮሌጅም ዩኒቨርሲቲም አልገባውም። ማለት በቃ ሳበኝ ሙዚቃው። ቅድም እንዳልኩ ሙዚቃ መውጣት የማንችልበት ባህር ነው ብያለሁ። በልጅነቴም ስለሆነ የጨረስኩት ትምህርት ወደዚህ ነገር አመዘንኩና ምንም የወሰድኩት ክላስ የለም፣ ያው ሙዚቃ ብቻ ነው። ስለዚህ
እየተማርን እግዚአብሔርን ማገልገል እንችላለን፣ እየሰራንም ማገልገል እንችላለን። ወጣቶች ሜጀር ማድረግ ያለባቸው ትምህርታቸውን ነው። አንደኛ ትምህርት፣ ሁለተኛ ትምህርት፣ ሶስተኛ ትምህርታቸውን ነው። ከዛ አገልግሎታቸውን ጊታርም ይሁን ኪቦርድ በተሰጣቸው አገልግሎት አይደል ማገልገል ይችላሉ። ሰዓት አለ ልልክ ነው። አሁን ቸርች ብትሄድ ማታ ላይ ነው። የጠዋትም ቸርች ሊኖር ይችላል። ግን አሁን እኛ በቤተክርስቲያናችን አጥቢያ አብዛኞቹ ቤተክርስቲያኖች ማታ ላይ ነው። ኳየርም ጥናት የሆነ ሰዓት ነው። ስለዚህ የሆነ ከጎን ለጎን የሚሰሩ ስራዎች ቢኖሩ፣ ትምህርቶች ቢኖሩ በቃ ተምረንም ማገልገል እንችላለን። ለምሳሌ ዶክተር ሆነ እግዚአብሔርን ማገልገል ትችላለህ። ኢንጂነር ሆነ ገብቷል። እኛ ክርስቲያኖች ፊተኞች መሆን አለብን በብዙ ነገር። ምሳሌነታችን በፊተኝነት መሆን አለበት እና ያንን ነው የምለው እና ቤተክርስቲያን ደግሞ ያው ለሙዚቀኞች ስፍራ ታስተምር እንዳልኩ ቅድም ቴክኒካዊ ነገር በትምህርት አይደል፣ እውቀቱን በትምህርት ታመጣዋለህ፣ መንፈሱን ደግሞ በጸሎት ታመጣዋለህ። ይሄ ግድ ነው። ለምሳሌ እግዚአብሔርን መንፈስ በትምህርት አታመጣውም፣ በቴክኒካል ነገር አታመጣውም፣ በጸሎት ነው። ቴክኒካዊ ደግሞ በመማር ነው። ሎጂክ፣ ሁሉም ነገር የራሱ የሆነ አካሄድ አለው። ተምረክ ቴክኒካዊ ነገር ማወቅ ትችላለህ እና ቤተክርስቲያን አሁን ለምትረበሽበት የድምፅ ችግር ምንም ጥያቄ የለው ማስተማር፣ መሪዎችም ትኩረት ሰጥተው፣ ምክንያቱም በብዙ ቦታዎች ላይ ምዕመኑ በዚህ አቅጣጫ ላይ ኮመንት ያደርጋል። ተረበሽን ድምፅ እንደዚህ ቸርች አንመጣ ምናምን የሚሉ አሉ አንዳንድ ቤተክርስቲያን እና ያንን ነገር ትኩረት ሰጥታ የማን ነው ችግሩ የሚለውን ነገር አጥንታ ማስተካከል መቻል አለባት። በዛ አቅጣጫ ላይ መሰራት አለበት ብዬ አምናለሁ። እግዚአብሔር ይመስገን። ሌላ ያው ማመስገን እንፈልጋቸው ሰዎች አሉ። ጊዜው ከሆነ እዚሁ በመጀመሪያ ያው የረዳኝን እግዚአብሔር አመሰግናለሁ። የልጅነት አምላክ ስለማይነገር ስጦታው የፈቀደውን ሆኛለሁ። እግዚአብሔር ይባረክ። እግዚአብሔርን አመሰግናለሁ። ባለቤቴ በጣም አመሰግናታለሁ። ታበረታታኛለች በጣም አገልግሎቴን በጣም ትደግፋለች እና በፊትም ሳንጋባ በቃ አፕሪሼት ታደርገኛለች እና እግዚአብሔር ይባርካት፣ ዘመኗ ይባረክ ለማለት ወዳለሁ። በጣም ትጉ ነች። ልጆቻችንን በማሳደግ ትተጋለች። በጣም እኔን ታበረታታኛለች። ቱሪዝም ነች ማለት አትሰራም አሁን ግን በቱሪዝም ዲግሪ አላት። ያው ልጅ ለማሳደግ ብላ ነው በቤት እየተጋች ያለችው። አንተ አገልግል እያለችኝ እግዚአብሔር ይባርካት ለማለት ወዳለሁ። ቀላል አይደለም አጋዥ ማግኘትክ፣ እውነት ቀላል አይደለም። ያው ታውቀዋለህ አንተ የሚያውቅ ያውቀዋል። እግዚአብሔር ይመስገን። ትጸልይልኛለች በጣም ሁልጊዜ ትጸልይልኛለች። አንተ በአደባባይ በአገልግሎት ትታያለህ፣ እሷ ግን ከጀርባ ብዙ ነገርህን ይዛልህ ለዛ ታበቃለች እና ትልቅ ነገር ነው። እግዚአብሔር ይባርካል። ሊገለጽም ሊነገርም የሚገባ ትልቅ ነገር ስለሆነ ነው። በመቀጠል ያው ቅድም እንዳልኩ አስተማሪዎቼን አመሰግናለሁ። በገባሁባቸው ሙዚቃ ትምህርት ቤቶች ሁሉ እውቀታቸውን ያካፈሉኝ እግዚአብሔር ይባርካቸው፣ ዘመናቸው ይባረክ ለማለት ወዳለሁ። ፓስተር እስክንድርን አሁን በናዝሬት ሙሉ ወንጌል ላይ ፓስተር ነው። በጣም ነው የማመሰግነው። እንዳልኩ እግዚአብሔር በሰው ነው የሚሰራው አይደል? በር የሚከፍትልህ በሰው ነው። ስለዚህ እሱን በሰዓቱ ለኔ በቃ እግዚአብሔር ስለሰጠኝ እንዳልኩ በቃ ወደዚህ አገልግሎት እንድገባ በጣም ነው እሱ የጠቀመኝ። እውቀት አለኝ፣ ችሎታ አለኝ፣ ግን በቃ አቅጣጫ ያሳየኝ እሱ ነው እና በህይወቴ ላይ አሻራ ከጣለ ሰዎች መሃል አንዱ ነው። እንዳልኩ ፓስተራችን ነው። ፓስተራችን እሱ አሁን የአንድ አጥቢያ ቤተክርስቲያን ፓስተር ነው። እኔ ያው ቁጥር 1 ነኝ። በፊት አንድ ላይ ነበር፣ ቸርቹ አጥቢያ ሳትወጣ እዛ አንድ ላይ ነበር የምናገለግለውና በሁሉ ነገር እንደ አባት ነው ለኛ። ይሄን አርጉ፣ ይሄን አታርጉ፣ መንፈሳዊ አባታችን ነው ማለት ይቻላልና በጣም አመሰግናለሁ። እግዚአብሔር ዘመንን ይባርክ ለማለት ወዳለሁ ፓስተር እስኪ ሁሌም ቢሆን። ሌላ ፓስተር ቴድሮስ አባተ በሙሉ ወንጌል እኛ ጋር ፓስተራችን ነው አሁን። በጣም አመሰግናለሁ። ሁሌም ከጎን የሆነ ያበረታታኛል። ፓስተር አስቻለው
ፓስተር አስቻለው ሸቴ ሲኒየር ፓስተራችን ነው። በጣም እግዚአብሔር ይባርከው። ሁሌም ቢሆን ያበረታታኛል፣ ይመክረኛል። በመቀጠል ጓደኞቼ አብረን የምናገለግል በኳየር ውስጥ በወርሺፕ ውስጥ በቃ የኛ ቤተክርስቲያን ትለያለች። እውነት አፕሪሺየት እንደራረጋለን። የሆነ ህብረት አለ። በቃ አንድነት ደስ ይላል። በቃ እንነጋገራለን። ጓደኞቼ እነ አዲስ ተሰማ ታምቤስት ጓደኛዬ ነው። ከደቀ መዝሙር አብረን የተማርን ነው እና የቤተክርስቲያኖቼን ሰው ምዕመኖች በጣም አመሰግናለሁ። እግዚአብሔር አምላክ ይባርካችሁ ለማለት ወዳለሁ። ተባረኩልኝ። ያው የረሳኋችሁም ይኖራል። እግዚአብሔር ይባርካችሁ። እንደዚህ አይነት ቦታ ላይ ስትሆን ሁሉም ሰው አይመጣልህም፣ ግን እግዚአብሔር ይባርካችሁ ለማለት ወዳለሁ። ውድ ሕይወት ቲቪ ቤተሰቦች እንግዲህ እንዲህ እያለን መጨረሻ ላይ ደርሰናል። አሁን ወንድማችን ኤልያስ የመጨረሻውን የኪቦርድ ጨዋታ ያሰማናል። እንግዲህ ላለፉት 2 ሳምንታት ከናዝሬት ቁጥር 1 ሙሉ ወንጌል ኪቦርዲስቱ ከወጣቱ ኤልያስ ኃይሉ ጋር ቆይታ አድርገናል። በቀጣይ ደግሞ ሌሎች አዳዲስ እንግዶችን ይዘንላችሁ እንቀርባለን። ከተለያዩ አብያተ ክርስቲያናት እየመጣችሁ በዚህ መድረክ መገልገል ትችላላችሁ። አገልግሎታችሁን ማስተዋወቅ፣ ራሳችሁን ማስተዋወቅ፣ እግዚአብሔር ያደረገላችሁን ነገር መመስከር፣ ስለ ጥበብ ስለ ወንጌል ማውራት እንችላለን። ሕይወት ህብስተ ጥበብ የሁላችንም ነው። በዚህ መድረክ የጥበብ አምላክ እግዚአብሔር ከፍ ይላል። ሕይወት ቲቪ የሁላችንም ነው። እየመጣን እንገልገል። እኔ በዚህ እሰናበታለሁ። እስከ ሳምንት፣ መልካም ሳምንት። ኤልያስ ደግሞ ሙዚቃ ያሰማናል። እንግዲህ መልካም ቆይታ እንዲኖረን እመኛለሁ።